ነግራችሁ በላይ እጅግ የከፋ ሁኔታ ውስጥ ነው ያለው። ሳሚ ዘአክሱማይት ቅርቡ ሰው ነው ይነግራቸዋል። በራስ ጀነራሎቹ ግን ያላቸውን ሀብት እየሰማችሁ ነው። በነገራችን ላይ አንዱ ጀነራል ብቻ ያለው ሀብት የህዝቡን ችግር ይፈታል። አንዱ ጀነራል ያለው ሀብት የህዝቡን ችግር ይፈታል በነገራችን ላይ። ነገር ግን እንዳለመታደል ሆኖ ያ አይደረግም። ኦኬ የሆነ ሆኖ ኦኬ ምንድነው የሚያዋጋቸው? የሚዋጉም ከሆነ መጀመሪያ ምንድነው የሚያዋጋቸው? ከተዋጉስ እንዴት ያለ ጦርነት ነው የሚሆነው? ከዛስ መጨረሻው እንዴት ነው የሚሆነው? እነዚህ ሶስቱን ነገሮች አድምተን እናወራ። መጀመሪያ የሚዋጉት ለምንድን ነው? እንዴት ያለ ጦርነት ነው የሚሆነው? እንዴት ነው የሚገባደደው? ይሄንን ነው የምናወራው። አንተነህ 8 ደቂቃ አለ። የትግራይን በሚል ላሳጥረውና ቀደም ሲል በጣም ብዙ ነገሮች ስለተነሱ የኔንም ስም ያነሱ ሰዎች ስላሉ አስተያየት ልስጥ። በትግራይ የሚካሄደው ጦርነት ምን አይነት ነው ያልከው? የህግ ማስከበር ነው የሚሆነው። ህግ ማስከበርና ህግ ማስከበር ከዛ ያለፈ እንደ በፊቱ አይነት ጦርነት አይደለም የሚኖረው። በስነ ስርዓቱ እጅ እንዲሰጥ ተጠይቆ በስነ ስርዓቱ እጁን እንዲሰጥ የማድረግ አላግባብ የያዘውን ትጥቅ እንዲፈታ የማድረግ ወደ ህግ የማቅረብ ስራ ነው የሚሆነው። ይሄ ምንም ሌላ ሎጂክም ምንም አያስፈልገውም። ትንታኔ የሚያስፈልገው ነገር አለ። እንቀበላለን ብለው በኃይል ነው የምታደርገው። ህገ መንግስቱን እንቀበላለን አንድ መከላከያ ነው የሚኖረው ብለው ፈርመዋል። ስምምነቱን ላለማክበር የሚችሉበት እድል የላቸውም። ይሄ በዓለም አደባባይ ፊት የተፈጸመ ነገር ነው። ስለዚህ ኢትዮጵያን ህገ መንግስት ተቀብለዋል። ያሉንን ልዩነቶች፣ ችግሮቻችንን በህገ መንግስቱ በተቀመጡ ድንጋጌዎች መሰረት እንፈታለን ብለዋል። ትልቁ ችግር አሁን ቅድም አዲያቦ የሚሆነው ነገር ሲል ሰምቼዋለሁ፣ ገብቶኛል እያለ ያለው በጣም አደገኛ ፖለቲከኛ ነው። በነገር ላይ በኢትዮጵያ ሁሉ ክልል ውስጥ ሁሉም ኢትዮጵያዊ ብሔረሰብ በቋንቋው እንዲናገር ራሱን በራሱ እንዲያስተዳድር መብት ከተሰጠው በኋላ ያ መብት ትግራይ ላይ እንዳይፈጸም ነው የተደረገው። ህገ መንግስቱ ትግራይ ውስጥ ኢምፕሊመንት አልተደረገም። ከተደረገ እንደርታ ብሔር ነው፣ ኩናማ ብሔር ነው፣ እንደ ብሔር ያልተቆጠረ ነው። ትግራይ የሚባል ብሔር አለ፣ እንደ ብሔር ያልተቆጠረ። ራያ አለ፣ ወልቃይቴ አለ፣ ታውቃለህ። እነዚህ በሙሉ ትግራይ ውስጥ ያሉ የራሳቸውን ልዩ ዞን፣ ልዩ አስተዳደር፣ ልዩ ቋንቋ፣ በራስ መማር፣ ራስን በራስ ማስተዳደር ሊጠይቁ ነው በዚህ ህገ መንግስት መሰረት። ትግራይ ውስጥ ታውቃለህ ሰሜን፣ ምስራቅ፣ ምዕራብ ተብሎ ነው እንጂ እንደዚህ በብሔር በምናምን መብት ያለው የለም። አንድ ቋንቋ ተናጋሪ አክሱማውያን ምናምን ተሰብስበው ሁሉም ጋር እየሄዱ የሚመረጡት የሚያስተዳድሩት የሚመሩት ነው። ስለዚህ ህገ መንግስቱን ፕሪቶሪያ ላይ ከተቀበለ በኋላ ህወሓት አጣብቂኝ ውስጥ ነው የገባው። ይሄ ህገ መንግስት ይፈጸምብኝ ብዬ ነው የፈረምኩታ። ስለዚህ ነዋ አሁን ሌላ ዝም ብሎ የኔ መሬት ነው ምናምን ይላል። እንደዛ አይደለም። ወልቃይቴው የኢትዮጵያ ዜጋ ነው። ራሱን በራስ የማስተዳደር ማንነቱን የመወሰን ህገ መንግስታዊ መብት ያለው ህዝብ ነው። ስለዚህ የራሱን በራስ የማስተዳደር ህገ መንግስታዊ መብቱ ነው። ህወሓት ፈርሞ የተቀበለው ነው። ፈርሞ ባይቀበለውም የፌዴራል መንግስት በግዴታ በኃይል የሚፈጽመው ግዴታው የሆነ ነገር። ስለዚህ ይህንን መረዳት ያስፈልጋል፣ ግንዛቤ መያዝ ያስፈልጋል። ትግራይ የሚለው ስያሜ ይሄ ህገ መንግስት ስራ ላይ ከዋለ ትግራይ ውስጥ አይኖርም። ትግራይ የሚባል ክልል አይኖርም። እንደ ደቡብ ኢትዮጵያ ክልል ብዙ ብሔረሰቦች 6-7 ብሔረሰቦች አንድ ላይ የሚኖሩበት ስለሆነ በአንድ ብሔር ስም ክልል ስም አይጠራም። አንድ ቋንቋ የክልሉ የስራ ቋንቋ የሚሆንበት ያከትማል። ስለዚህ ራሳቸው ሲያወጡት ህገ መንግስቱም ጉድጓድ ስትቆፍር ጥልቃት አድርገው ማን እንደሚገባበት አይታወቅም እና ይባል። አየው ክፋታቸው በዚህ ደረጃ ሄዱበት፣ ወደ ራሳቸው ዞሮ ከች ብሎ መጣው ፈጡ ማለት ነው። ስለዚህ እዚህ ጋር ህወሓት አጣብቂኝ ውስጥ ነች ያለችው። ከዚህ አጣብቂኝ ከመጥፋትና ካለመጥፋት ውስጥ ነው የገባው። በቃ እንዴት አድርገን ነው ይህንን የምናልፈው? ይህንን ህገ መንግስት እኛ ላይ እንዳይፈጸምብን ምንድነው ማድረግ ምንችል? ካሁን በፊት ስልጣን ነበረን። ስልጣን ስለነበረን ማንም አይናገረንም። ሁሉም በእጃችን፣ ሁሉም በደጃችን ነው። አሁን ግን ስልጣን የለንም። ስለዚህ እያንዳንዱን ከፈጸሙብን ይህን ህገ መንግስት አንቀጽ ላያችን ላይ የኛ ትግራይ የሚባለው ማዕከላዊ ትግራይ የሚባለው ብቻ ነው የሚሆነው፣ አክሱምን ይዞ ሽሬን ይዞ ያለው አካባቢ። ስለዚህ በቃ ጉዳችን ነው የሚል ነው ያላቸው። ራያንም ሊያጡት ነው፣ ምኑንም ሊያጡት ነው። አትሊስት ስያሜው ትግራይ የሚለው አይኖርም። ቋንቋው ሙሉ ትግራይ ሊሆን አይችል፣ የዞን ነው የሚሆነው። የዞን መነጋገሪያ ቋንቋ ይሆናል። ዞኑ ማዕከላዊ ዞን ትግራይ ዞን ይሆናል።
ይሄ ነው ህዋቶች የፈሩት። ብዙዎቻችሁ ስለማታውቁት ነው። ይሄን ፈርተዋል። ምዕራብ ትግራይ ምናምን ትግራይ የሚሉት የሚያድበሰብሱት ለምንድን ነው? ህገ መንግስቱ በተጻፈው አንቀጽ መሰረት ቃል በቃል ስራ ላይ እንዳይውል ነው። ኦኬ፣ በዚህ ላይ ጊዜን አላጥፋ። ቅድም ሲነሳ ስለነበረ ብዙ ነገር ልናገር። አቶ ልደቱ ኢትዮጵያ መሄድ ይችላል። አንድ ነገር ለአንተ ነው ፕሮሚስ ማድረግልህ ስለምታገኘው ማለት ነው። እኔም አገኘዋለሁ። እዚህ ወቅ ሲያደርግ ምናምን ሀይ እንባባላለን። ቁጭ ብለን ሻይ ቡና ባንልም ማለት ነው። ጊዜ ችግር ነው። ለነገሩ ጓደኛዬ ነው ልደቱ ታውቃለህ። አሁን ምንድን ነው የምነግርህ፣ ፕሮሚስ ምገባልህ። እሱ ቲኬት ይግዛ፣ ፓስፖርት አለው። ፓስፖርቱን አሳድሶ ምናምን ከሆነ ኢትዮጵያ ለመሄድ ከፈለገ ቲኬቱን ይግዛና እሱ አየር መንገድ እዚህ ዳላስ ሄዶ አትሳፈርም አትሄድም ሀገርህ ከተባለ እኔ $1000 ለአንተ ዜል አረግልሃለሁ። ለእኔ ሳይሆን ለአንተ ቅጣት ከከፍልሃል። በቃ ተብሏል እኮ ኤርፖርት ሄዶ እኮ ተመልሰዋል። ቴዲ ብዙ ስናወራ ስለነበረ ነው። አዲስ አሁን ነው የመጣው። ኖ አይ ከኤርፖርት ከዚህ በፊት ተመልሰዋል። እናውቃለን። ቆይ አዲስ ጣልቃ አትግባ። ብዙ አውርተን ነው የመጣው። ለዛ ነው ይሄን ልንለው የምፈልገው። ከዚህ በኋላ በዚህ ጉዳይ ላይ ማውራት አልፈልግም። እሱ ከተከለከለ ግን እኔ ኃላፊነቱን ወስዳለሁ። ኦኬ። ሌላው አማራ ክልል ላይ ባለ ጉዳይ ላይ አስተያየት መስጠት እፈልጋለሁ። አማራ ክልል ላይ ፋኖ አለ። ያው ፋኖ ታውቃለህ፣ ብዙ ጊዜ ሲገደሉ ንጹሃን ናቸው። ሲገሉ ያው እነሱ ነው ክሬዲቱ። ከእንደገና እነሱ ሲማርኩ ያው ምርኮኛ ነው ምናምን ይባላል የተማረከው። እነሱ ሲማረኩ ግን ምንድነው የሚባለው? የሰላም አማራጭ ተቀበሉ ነው። ለሁሉም ቃል ተፈጥሯል። ታውቃለህ፣ የኛ ፖለቲካ በጣም ጣፋጭና አዝናኝ የሚያደርገው ነገር ይሄ ነው። አሁን ህወሓት ፋኖን አደራጅታለች በዚህ በኩል። ከእንደገና ደግሞ ለራሷ ተደራጅቻለሁ ሬዲ ነኝ ብላለች። ፋኖን መደራደሪያው አድርጋ ከፌዴራል መንግስት ጋር እየቀላወጠች ነው ለመደራደር ህወሓት። ሁለተኛ ነገር ደግሞ የኤርትራ መንግስት ጥምዶ የሚባል ፈጥር ያለውና የፌዴራል መንግስት ከኔ ጋር ይደራደር እያለ በሚስጥር ደግሞ እየመጣ ነው። በጣም ትልቅ ነገር እየሆነ ነው ያለው በእኛ እንትን አካባቢ። አሁን እኛ ትኩረታችን መሆን ያለበት የኢትዮጵያ ልጆች ምንድን ነው? ድንገት ሰዓት የቴዲ ሰዓት ብትቄና ታውቃለች ታልቃለች። ቶሎ ብዬ ልንገራችሁ፣ እኛ ትኩረታችን ይቺን ምርጫ በሰላም ማጠናቀቅ፣ በድል ማጠናቀቅ። እኔ ማን እንዲመረጥ ነው የምትፈልገው ካላችሁ እኛ ያለው ቢቀጥል ነው ደስ የሚለኝ። በጊዜ ብልጽግና ቢመረጥ ጥሩ ነው። ምክንያቱም እንደ አዲስ ሰፈር የምናደርገው ነገር የምናለማምደው ነገር ስለማይኖር ማለት ነው። ስለዚህ ዋናው ግን ዲሞክራሲያዊ ይሁን፣ ሌሎች የሚሳተፉ ሁሉም ያመነበት ህዝቡ የተሳተፈበት ነፃ ፍትሐዊና ዲሞክራሲያዊ ምርጫ በዛ ሀገር መካሄድ አለበት። ኦኬ። እኔ ቅድም ስል ቅድስትም ገብታ ነበረ። ምን ስትል ነበረ? አይ ሰልፍማ መፈቀድ አለበት አለች። ለአመፅ መሆኑ እየታወቀ መንግስት ለማፍረስ መሆኑ እየታወቀ ሰልፍ ዲሞክራሲ መብት ምናምን የሚባል ነገር አይደለም። ይሄ ሀሳብን የመግለጽ ጉዳይ አይደለም። ለአመፅ ሊፈቀድልህ አይችልም። ደቂቃን ፖዝ ላድርግልህና ፌብሩዋሪ 10 አቶ ልደቱ ጋር ደውዬ ላስገባቸው ነበረ። ምናልባት ስላልተመቻቸው ነው። የህዝብ ተወካዮች ምክር ቤት ያጸደቀውን ህግ ላንብብልህ። ዶክተር ደሳለኝ ጫኔ ናቸው የጻፉት። አቶ ልደቱን ጨምሮ ሌሎች በውጭ የሚገኙ የመንግስት ተቃዋሚዎችን በቅርቡ በጸደቁ አዋጆች ለመቅጣት በሰፊው ዝግጅት እየተደረገ ነው። የመንግስት ተቃዋሚዎችና ደጋፊ ያልሆኑ ግለሰቦችን ለማጥቃት ጥቅም ላይ ሊውሉ ይችላሉ ብለን አጥብቀን የተቃወምናቸው ግን በሁለትና በሶስት ተቃውሞ የጸደቁ አዋጆች ነበሩ። አንደኛ፣ የኢሚግሬሽንና ዜግነት ጉዳዮች አዋጅ። በአዋጁ ላይ እንደተመላከተው ወደ ኢትዮጵያ የሚበሩ ማናቸውም አየር መንገዶች የተጓዦችን ስም ዝርዝር ከ3 ቀን በፊት ለኢሚግሬሽንና ዜግነት አገልግሎት የማሳወቅ ግዴታ ተጥሎባቸዋል። መንግስት ከዚህ በፊት እንደተለመደው ወደ አገር እንዳይገቡ የተከለከሉ ሰዎች በአገር ውስጥ ኤርፖርቶች አቆይቶ ወደ መጡበት እንዲመለሱ ከማድረግ ባለፈ ከመነሻቸው ወደ ኢትዮጵያ እንዳይበሩ መከልከልን እንደ ቀዳሚ እርምጃ እንዲወስድ ስልጣን የሰጠው ነው። ሁለተኛ፣ የንብረት ማስመለስ አዋጅ መንግስት ምንጫቸው ያልታወቁ ናቸው ብሎ ያመናቸውን ንብረቶች የመውረስ ስልጣን የሰጠ ሲሆን
በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ አዋጅ ከተከሰሱ ደግሞ መከራከር የሚችሉት በጠበቃ ሳይሆን በአካል ቀርበው መሆን እንዳለበት የሚደነግግ ነው። ስለዚህ አቶ ልደቱ ልብ በሉ፣ የመጀመሪያው አገር ቤት እንዳትገቡ ነው የምትከለከሉት። ሁለተኛ ቴዲ ይቅርታ ድገሞ እስኪ በመድኃኒዓለም ይህንን ከመጀመሪያው ላስቸግረ። እሺ የመጀመሪያው መንግስት እንዳትገቡ ከፈለገ ትኬት ከቆረጣችሁ ከ3 ቀን በፊት ነው ስም ዝርዝራችሁ ኢትዮጵያ አየር መንገድ ለኢሚግሬሽን ለደህንነት ቢሮ የሚልከው። ቆይ ልንገራችሁ። አንደኛ አዋጁ የኢሚግሬሽንና ዜግነት ጉዳዮች አዋጅ በአዋጁ ላይ እንደተመላከተው ወደ ኢትዮጵያ የሚበሩ ማናቸውም አየር መንገዶች የተጓዦችን ስም ዝርዝር ከ3 ቀን በፊት ለኢሚግሬሽን እና ዜግነት አገልግሎት የማሳወቅ ግዴታ ተጥሎባቸዋል። መንግስት ከዚህ በፊት እንደተለመደው ወደ አገር እንዳይገቡ የተከለከሉ ሰዎችን በአገር ውስጥ ኤርፖርቶች አቆይቶ ወደ መጡበት እንዲመለስ ከማድረግ ባለፈ በፊት ቦሌ ከደረስክ በኋላ ነበር የምትመለሰው። አሁን ከመነሻቸው ወደ ኢትዮጵያ እንዳይበሩ መከልከል እንደ ቀዳሚ እርምጃ እንዲወስድ ስልጣን የሰጠው ነው። ሁለተኛ የንብረት ማስመለስ አዋጅ መንግስት ምንጫቸው ያልታወቁ ናቸው ብሎ ያመናቸውን ንብረቶች የመውረስ ስልጣን የሰጠው ሲሆን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ አዋጅ ከተከሰሱ መከራከር የሚችሉት በጠበቃ ሳይሆን በአካል ቀርበው መሆን እንዳለበት የሚደነግግ ነው። አንደኛ እንዳትገባ ከተከለከልክ ሌትሴይ አዲስ ታይምስ አገር ቤት እንዳይገባ ኦብቪየስሊ ካለበት ነው የሚመለሰው። ሀብት ካለው መንግስት የአዲስ ታይምስ ሀብት ምንጩ ያልታወቀ ነው ብሎ ካመነ አዲስ ታይምስ መክሰስ ይችላል። አዲስ ታይምስን ደግሞ ለመክሰስ አዲስ ታይምስ ባለበት ሆኖ በጠበቃ አይደለም የሚከራከረው፣ በግድ መምጣት አለበት ነው የሚለው። ለመምጣት ደግሞ ገና ካለበት ከዳላስ ወይም ደግሞ ከቴክሳስ ይመለሳል። ስለዚህ ምንድነው ባጭሩ? ንብረት ይወረሳል። መጥቼ ልከራከር ብትልም መከራከር አትችልም። እሺ ባለውበት በጠበቃ ይዤ ልከራከር ብትልም አትችልም። ቢኮዝ አዋጁ መጥተህ ነው መከራከር ያለብህ ይላል። እሺ ስለዚህ አቶ ልደቱ ወደ ሀገር እንዳይገባ በመጀመሪያ አዋጅ መሰረት ተከልክሏል። ኢትዮጵያ ውስጥ ሀብት ንብረት ካለው ደግሞ በሀብት ማስመለስ አዋጁ መሰረት ሀብቱ ይወረሳል ማለት ነው። በአናቱም በወንጀል የተገኘ ንብረት ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መደገፍ አዋጁ ጋር የተያያዙ በርካታ ተቋሚዎችን የመምቻና የማሸማቀቂያ ድንጋጌዎች አሉ። መንግስት ልደቱን ጨምሮ ሌሎች ተቃዋሚዎችን ለማስፈራሪያና ለመቅጫ ምን ያህል እነዚህን አዋጆች ይጠቀማቸዋል ለሚለው ጥያቄ ምላሹ ጊዜው የሚነግረን ነው። ዜጎች ወደ ሀገራቸው እንደ ልብ እንዳይገቡና ከሀገር እንዳይወጡ በመንግስት የሚደረገው ክልከላ በማንኛውም መመዘኛ ተቀባይነት የሌለው እና ሊወገዝ የሚገባ ተግባር ነው። ነገር ግን በጥቂት ተቃውሞ ኦብቪየስሊ የህዝብ ተወካዮች ምክር ቤት የገቡ ሰዎች አሉ። በአብላጫ ድምፅ ይህ አዋጅ ጸድቋል። ዶክተር ደሳለኝ ጫኔ። እሺ ወንድሜ ምን ትላለህ? አንብቤዋለሁ። ይሄ እኮ ያለፈ ነገር ነው እያልኩ ነው። ሆኗልም አዋጅም ወጥቷል። አቶ ልደቱም ተከልክሏል እያልኩ እኮ ነው። ከዛ በኋላ ግን ተስተካክሎ ነገሩ ዜጋ ሸረ ነው የምታስገባው እንትን አውርዶ ልጅ በእናትህ ወደታች እኔ በሌለውበት አዲስ አበባ ሚዩት አለ። እኔ ማንንም ኢንተራፕት አዲስ አበባ በሰዓት ትናገራለህ። እሺ ኦኬ። አይ ተከባብረን እናውራ። አውርደው አንተን አክብሬ ነው የጠየቅኩና አውርደው የሚለውን ቶ አንተም አልወረድክም እንኳን እኔ። እሺ ጥሩ ነው። አንዳንዴ እንደዚህ ሳይበዛ እንካ ሰላምታ ደስ ይላል። ጥሩ ነው ግን አታብዙት። እሺ በፖለቲካ ውስጥ እኔ ፖለቲከኞች በአካል ማገናኛቸው ዘረኛ የሆነና ዘረኝነትን ያወግዛል። ዘረኛ ሆኖ ከፊት ወደፊት የራሴ ቲቪ ጣቢያ ሲኖረኝ እናንተን በአካል ጋብዤ ማደባደብን ፈልጋለሁ። ዱላ መመታታት አለብን። ዘረኝነትን ወደ ሀሳቢ ዋናው ነገር ምንድነው? እኔ ከፍልሃለሁ እያልኩ ነው። ገንዘብ ብር አትፈልግም ማለት ቻፓር ለዶላር ነው የምሰጥ። $1000 እልክልሃለሁ እያልኩ ነው። እኔ እኮ ቀላል አነጋገር ነው። እኔ ቀጣለሁ እያልኩ ነው። ከተከለከለ ዜጋ የሆነ ሰው አይደለም። ያ በአሸባሪነት የሚጠረጠሩ ሰዎችን ቀድሞ እንደሚመጡ ለማወቅ ነው የነበረው። አዲስ ህግ ሲወጣ ኢምፕሊሜንቴሽን ላይ ችግሮች ያጋጥማሉ ብዙ ጊዜ።
የባለሙያዎች መረዳት ኦሪንቴሽን እስከታች እስኪሰጥ ድረስ የግንዛቤ ፈጥረህ አሰራር እስከምዘረጋ ችግሮች ያጋጥማሉ። ነገር ግን ያ ያጋጠመው ችግር ተፈቷል። አቶ ልደቱ ከተከለከለ በኋላ የተከለከለ ሌላ ኢትዮጵያዊ ታውቃለህ? ለምሳሌ ጀዋር ሊከለከል ይችላል። ለምን? እሱ በቪዛ ነው የሚመጣው። በቪዛ ስለሆነ የሚመጣው ቪዛ ለመከልከል ማለት ነው። ሌላኛው ትልቁ ይሄ 3 ቀን ጊዜ የተጠየቀ 3 ቀን በፊት የተባለበት ትልቁ ነገር ለመላው ዓለም ነው። አሜሪካም ሌላውም ሀገር ነው። በነገር ላይ ሲላክ የሚመጣበት ቀን ከታወቀ ስክሪን ይደረጋል፣ ቼክ እየተደረገ ይቆያል። ልክ ሲመጣ ኦን አራይቫል ቪዛውን ለመምታት ነው የኢትዮጵያ መንግስት ሄድን ያወጣው እንጂ ሰዎችን እያሳደደ መተውን ከሚከስሩ እዚህ ድረስ መጥተው ቪዛ ከልክለ ከምትመልስ ለማለት ነው። ኢትዮጵያዊ ቪዛ አይጠይቅም። ምን አድርገ ነው የምትመልሰው? ስለዚህ በኢትዮጵያ ፓስፖርት የሚመጣውን ሰው መከልከላቸው ትክክል አይደለም። እኔ እሱ ትክክል ነው ብዬ አይደለም የተናገርኩ፣ ስህተት ነበረ ብዬ እኔ ራሱ ከኤርሚያስ ለገሰ ጋር በነበረን ዲስከሽን የመጀመሪያ ቀን አቶ ልደቱ ሲመለስ ነውር ነው የተሰራው ነው ያለው። ነውር እንዲህ አይደረግም። ሰው ወደ ሀገሩ ወደ ቤቱ ሲመጣ ቤት አትመጣም፣ በፈቃድም አይጠየቅም ዜጋ ስለሆነ ይሄ ከህግ ውጭ ነው የሚል እኔ የመጀመሪያ ቀን ነው ከኤርሚያስ ለገሰ ጋር ያወራንበት በዚህ ጉዳይ ማለት ነው። አሁንም ምለው ምንድነው ተቀርፏል ችግሩ። ነገር ግን መጥተው አቶ ልደቱ ከአምባሳደር ብናልፍ ጋር ቁጭ ብሎ ከተነጋገረ በኋላ ችግሩ ተፈቶ መልካም መንገድ ከተባባሉ ከተጨባበጡ በኋላ ግን ሄደና ደወለለት ያየሰው ኢትዮ ፎረም ምንድን ነው ያለው? አቶ ልደቱን ተቀብለው አነጋግሯል አምባሳደር ብናልፍ አንዱዓለም። ነገር ግን ችግሬ አልተቀረፈልኝም ብለዋል አቶ ልደቱ። ለምን እንዳለ ልንገር። ልደቱ ኢንተርናሽናል ፓስፖርት የዩኤን ፓስፖርት ይፈልጋል። የዩኤን ፓስፖርት ለማግኘት ዜጋ አልባ ነኝ አገር አልባ ነኝ ማለት አለበት። ለዛ ማመልከቻ ይህንን ሰርቲፊኬት ይፈልግ ነበር። ያችን ነገር ለማግኘት የፈለገው ኤኒዌይስ ግን አልተሳካም። ለማንኛውም አሁንም እኔ ቃሌ እንደተጠበቀ ነው ያለው። ራስ ጠይቀህ በጠየቅኩ ጥያቄ ላይ መልስ እየሰጠው እያለ የኔን ሰዓት ገደልከው ማለት ነው። ስለዚህ ወደ ዋናው ጉዳይ ላላወራ ነው ማለት ነው። በቂ ደቂቃ እኮ አወራ እኮ። ኧረ በስመ አብ መልስ ነው የሰጠው። አንብበ በኔ ሰዓት ትግራይ ጀመርክ፣ ከዛ አወራ፣ ከዛ ፖዛ አንድ ደቂቃ ነው ትግራይ ደቂቃን እኮ እኔ አንድ ደቂቃ አነበብኩልህ። አንድ ደቂቃ ልጨምርልሽ ሂድ። አሁን ለማንኛውም እኔ የአማራ ክልል ልጆች መልእክት ማስተላለፍ የምፈልገው በሰላም በድርድር ከሀገራችሁ ከኢትዮጵያ ጎን ቆሙ። ሌላው እናንተን መረማመጃ ማድረግ ይፈልጋል። ሌላው በእናንተ መነገድ ይፈልጋል። ከኋላችሁ ደባ አለ፣ ተንኮል አለ፣ ሻጥር አለ። ይሄ አንድ ጊዜ ሰው ይሸወዳል፣ ሁለቴ ግን መሸወድ የለበትም። ከአሁን በፊት እኛ ትግላችን ለአንድ ሰው ነው ይሉ ነበረ መንግስቱ ኃይለማርያም። እኛ ከመንግስቱ ነው ጠባችን ይሉ ነበር፣ ያን ሁሉ ኢትዮጵያዊ ከጎናቸው ለማሰለፍ። ነገር ግን ኢትዮጵያን አስሮ ነው ያስቀመጡት። አሁንም ችግራችን ከአንድ ሰው ጋር ነው ይላሉ፣ ግን ችግራቸው ከአንድ ሰው ጋር አይደለም፣ ከአንድ ሀገር ጋር ነው፣ ከ120 ሚሊዮን ህዝብ ጋር ነው። ይህንን ነቅተህ መንቃት አለብህ። ከአንድ ሰው ጋር አይደለም ጠብህ። አብይ ደግሞ ምንም ብትሆን ጠላት ሊያረጋችሁም ጠላት ልትሆኑት የምትችሉት ሰው አይደለም። ብታገኙት የምታቅፉት ወንድማችሁ ነው። ስለዚህ ብታስቡበት ጥሩ ነው። ብታስቡበት መልካም ነው። ጠላት ያልሆነን ሰው ነው ጠላት ያደረጋችሁት። ከጠላታችሁ ጋር ነው ወገን የሆናችሁት። አብራ ካልኩ ይበቃኛል። ምርጫውን ብልጽግና ማሸነፍ አለበት። የኢትዮጵያ ህዝብ ብልጽግና እንዲያሸንፍ ቢሆን እኔ ደስ ይለኛል በግሌ። ከዛ ውጭ ግን በሰላማዊ መንገድ ምርጫው መካሄድ አለ። ዲሞክራሲያዊ መሆን አለበት። ዓለም አቀፍ ተቀባይነት ያለው ምርጫ መሆን አለበት እና ትልቁ ይሄ ነው። በርቱ የኢትዮጵያ ልጆች፣ በጋራ እንቆም። እቺ ምርጫ ሰሞኑን ለመበጥበጥ ምናምን የሚፈልጉትን ሰዎች እግኑር፣ እንዳላየን እንዳልሰማን ሆነን አገራችንን ለማጽናት መንቀሳቀስ አለብን የሚለው መልእክቴ ነው። ሰላማችሁ ብዝት ይበልልኝ የሀገሬ ልጆች፣ ወዳችኋለሁ። እኔ ብዙ የመንግስት ደጋፊ አይቻለሁ። መንግስት በአዋጅ የከለከለውን አልከለከለም እንደሚል ደጋፊ ግን ታማኝ ደጋፊ አይቻልም። በነፃ ግን እንደዚህ መደገፍ ከልክሏል የሚል አለ። አንተ ዜጋውን የሚል አለ። ስነ ስርዓት ይኑሮ የለም እኮ ዜጋውን አይልም። ተሳፋሪዎችን ነው የሚለው፣ ዜጋውን አይደለም የሚለው አዋጁ። እኮ የተከለከለበት ሀገር ነው። ወዲ ታክልባት ጳጳሱ አልተከለከለም። ችግሩ እኮ ምንድን መሰለህ? ስለ ጳጳሱ አውራለሁ። ኢትዮጵያ አይደለም። ያንተን ሀሳብ ሰማን፣ ፍርዱን ለህዝብ እንተዋለን።
ጳጳሱ ኢትዮጵያዊ ኦኬ፣ ችግር የለውም። ሆኖ ማንም አልተከለከለም። መብት ነው እኮ። ተከለከልኩኝ ያለው ሰውዬ በህይወት እያለ አምባሳደሩ ያነጋገረበት ቪዲዮ እያየን ኤርፖርት ውስጥ እንደገና በኢትዮጵያ አየር መንገድ ብቻ አይደለም በቱርኪሽ ኤርዌይም ሞክሯል። ችግሩ በቱርኪሽ ኤርዌይም በኤምሬትስም በምንም ብትሞክር ኢትዮጵያ ውስጥ የሚገቡ አንድ ማወቅ ያለባችሁ ነገር ከሀገር ውጭ ያላችሁ አዋጁ ይሄ ነው። በተደጋጋሚ ከዚህ ቀደም ነግሬያቸዋለሁ፣ ልብ ስላላችሁ ነው እንጂ ማንኛውም አየር መንገድ ወደ ኢትዮጵያ የሚበር ወይም ወደ ኢትዮጵያ የሚሄዱ ተሳፋሪዎችን ይዞ የሚሄድ ኢቨን ኮኔክሽን ፍላይት እንኳን ቢሆን ቦሌ አርፋችሁ ወደ ሌላ እንኳን የምትሄዱ እንኳን ቢሆን ያ አየር መንገድ ከ3 ቀን በፊት የሚይዛቸውን ኢትዮጵያ ላይ የሚያሳርፋቸውን ተሳፋሪዎች ስም ዝርዝር ለኢሚግሬሽን ወይም ደግሞ ለደህንነት ቢሮ ይልካል። ለዚህ የተመደቡ ሰዎች አሉ። አይተው ቲክ ማርክ አድርገው ይሄ ኦኬ ችግር የለውም ብለው የሚፈልጉት ሰው ካለ ደግሞ ይሄን እንዳታሳፍሩ ይላሉ። በፊት ዶክተር የተናገሩት ነው ደሳለኝ ጫኔ ስላልሰማችሁ ነው እንጂ በህዝብ ተወካዮች ምክር ቤት እኮ አጽድቀናል፣ በድምፅ ብልጫ ተበልጠናል። ይሄ ልብ ስላላችሁ ነው እንጂ ያጸደቅነው እንትን ነው ተቃውመናል። ነገር ግን ማይኖሪቲ ስለሆነ ወይም ደግሞ አዋጅን ማሻር የሚችል ቦታ ወንበር ስለሌለን ተበልጠን የጸደቀ ነገር ነው። በዚህ ህግ ነው አቶ ልደቱ አያሌው የተከለከለው። ከዛ ባሻገር ከንብረት ጋር በተያያዘም ይሄ ነው። እጅግ ትንሽ አስቂኙ ነገር እንዳትገባ ከተከለከልክ ስፔሲፊካሊ ለምሳሌ ከሀገር ውጭ ያላችሁ የፖለቲካ ፓርቲዎች አገር ቤት ንብረት ካላችሁ የመጀመሪያ ተቃዋሚም ከሆናችሁ እንዳትገቡ ትከለከላላችሁ። ከተከለከላችሁ በኋላ ንብረታችሁ ላይ ማጣራት ይደረጋል። ታስታውሱ እንደሆነ እስከ 10 ዓመት ድረስ ለሀገር ቤት ለቤተሰብ የላካችሁት ገንዘብ ለምሳሌ ቤት ቢኖራችሁ የቤተሰቦቻችሁ ሀብት ወይም ደግሞ የቤተሰቦቻችሁ ገቢ ይህን ቤት ለመስራት የሚያስችል አይደለም ብሎ መንግስት ካመነ ኢንቨስቲጌት ማድረግ ይጀምራል። ምንጩ ካልታወቀ ንብረቱን ከመውረሱ በፊት ፍርድ ቤት ይከሳችኋል። ፍርድ ቤት ሲከሳችሁ እናንተ ለማስረዳት እንምጣ ብላችሁ ትኬት ብትቆርጡ ከኤርፖርት ትመለሳላችሁ። ህጉ ደግሞ ለመከራከር በጠበቃ አይደለም፣ ባለበት በሪሞት ሆነ ጠበቃ ቀጥረ አይቻልም። በአካል መምጣት አለብህ ይላል። በአካል ለመምጣት አይቻልም። ጠበቃ ቀጥረ በውክልና መከራከር አትችልም። ስለዚህ ምንድነው የሚሆነው? የአዋጁ ስም ምንድን ነው? ማጀራት መምቻ ነው የሚለው። እሺ ለማንኛውም ታፕ አድርጉ። ይሄ ነው እንግዲህ ይህንን አዋጅ እኮ መፍራት ያለበት ወንጀለኛ ብቻ ነው። ለሰላማዊ ሰው ወንጀለኛ ለምሳሌ አቶ ልደቱ አያሌው ደብረ ዘይት ላይ ላሊበላ ላይም ሀብት ካላቸው ሀብታቸው ተወርሷል። ምነግርህ እኮ ሊሆነው እኮ ደብረ ዘይት ላይ ያላቸው ቤት ተወርሷል። አሁን እንደውም በሰማሁት እንትን የማሰልጠኛ ካምፕ ተደርጓል። አቶ ልደቱ ንብረታቸው የተወረሰው ለምንድን ነው? በዚህ ህግ እኮ ነው። ላሊበላ ላይ ሎጅ ነው ምናምን ሰምቲንግ የሆነ እየገነቡ ነበር፣ ተወርሷል አይደል? በዚህ የቆየ ነው ቴዲ፣ የነበረው ለረጅም ጊዜ የነበረው ሀብት ነው። ገባኝ። በዚህ እስከ 10 ዓመት እኮ ይላል ህጉ እኮ አልሰማችሁም? እስከ 10 ዓመት ድረስ ወይም ደግሞ ከፈለገ 15 ዓመት ይሄ አዋጁ የአዋጁ ርዕስ መሆን ያለበት ሳታማኝ ብላ ነው። ስለዚህ ገጀራው ብያለሁ። ቴዲ የገጀራው አዋጅ ነው። ማጅራት መጪ በቃ ቴዲ ብልጽግና ውስጥ እኔን ከመረጡኝ ይህንን ህግ አሻሽልላቸዋለሁ። ከብልጽግና ውስጥ እኔን ከመረጡኝ ይህንን ህግ አሻሽልላቸዋለሁ። ቴንክ ዩ መስፍኔ፣ አንተ ጀነረስ፣ በጣም ጀነረስ አሁን ሲገባ ኦኬ ፌር አይደለም በምን መመዘኛ ከሳይኝ ላሊበላው በሐራጅ ነው የተሸጠው እንጂ በዚህ ህግ አይደለም። የንግድ ባንክ ብድር ነበረበት እሱ አልመለሰም። መጥቶ መከራከር አይችልማ። በአዋጁ መሰረት አዋጁ ምን ይላል መሰለ? ለወየር ሃየር ማድረግ አትችልም። ግን ይመቸው ቴዲ፣ ግን ይመቸው ሰውየው። ግን ቴዲ ለምን መሰለ? መንግስት ስትሆን የምታገኘው ቤኔፊት አለ። ከሰስ ነው ያለበት ሙሉ ለሙሉ ምክር ቤቱ። ቴዲ የመንግስት ዋናው ዓላማ መንግስት የምትሆነው እኮ ቤኔፊት መንግስትና ፖለቲካ ፓርቲ ስትሆን ልዩነት ጠላት ማጥቃ መሳሪያ ስለምታገኝ ነው። ስታሸንፍ
አንደርስታንድ መስፍን እኮ በግልጽ ነው የሚነግር ጠላትን ማጥቂያ ማነው የሚያበረኝ? ብልጽግናዎች እንደዚህ እንደዚህ የለም። ይሄንን ማንኛውም ሰው ሊቃወሙ የሚገባ ነገር ማለት እንደናንተ ፖለቲካ ፓርቲ መሰላችሁ እንደ ብልጽግና ነፃ መንግስት ነው። እሺ ለማንኛውም አዋጁ ይሄ ነው። ቴዲ 10 ሰከንድ ግን የሚገርመው አዋጁ ላይ ንብረትንም ነጥቀው ሀገርም እንዳትገባ ከልክለው እንደገና ደግሞ ፍርድ ቤትም እንዳትገባ ሶስቱንም ነገር አንዴ ልክ እኮ ነው እንዴ መሰለህ። አሁን ለምሳሌ ፋኖም ቲፒኤልኤፍም ኦነግም እኮ ጦርነት በነገር ላይ ካሸነፍክ እኮ ህግ ለመጻፍ እኮ ነው። ግን ህግ ስትጽፍ ፌር መሆን አለብህ። ዓለም ላይ የምታየው ጦርነት ሁሉ እኮ ህግ ለመጻፍ ነው። ለአንተ የሚመችን ህግ ለመጻፍ ነው አይደል? አትሊስት ግን ህግ ስትጽፍ ቲፒኤልኤፍ ለምሳሌ ደርግን አስወግዶ ኢህአዴግ ደርግን አስወግዶ ህገ መንግስት ጽፏል፣ ወይም ደግሞ የተለያዩ ህጎችን ጽፏል። አትሊስት ግን ፌር መሆን መቻል አለብን። ለፍርድ ቤት ማለት ቴዲ አዲስ ለፍርድ ቤት እንዲቀርብ ጊዜያዊ ቪዛ መስጠት ከተከራከርክ በኋላ ተመለስ ማለት እንኳን ቢቻል ኤግዛክትሊ። ግን መግባትም ከልክለ ንብረቱንም ወስደ ዜግነቱንም ነጥቀ ይሄ ብልጽግና ብቻ ነው ሊያደርገው የሚችለው። ዓለም ላይ ሌላ የትኛው የለም። በመንግስት ቅርጽ ያለ የትኛውን መንግስት ሊያደርገው የማይችለው እርግጠኛ ነኝ ብልጽግና ብቻ ያወጣው አዋጅ ነው የሚሆነው እና ባለገጀራው ማንኛውም ሀገር የሚያወጣው ህግ ነው። እባካችሁ ዝም ብላችሁ ፖለቲካ እናውራ። አንደጋ ሳንሰማው ተድበስብሶ ያለበት ሁላችንም ህጉ መንፈስ ውጭ ባናወራ መልካም ነው። ተረኛ እኔ በእለቱ አውግዣለሁ። መንግስትም በሰዓቱ አሻሽሎ ዜጎችን የማይመለከት ብሏል። ከዛ በኋላ የተከለከለ ዜጋ ሻሻለው እንደምባሳየ ፓስፖርት ዜናውን እኔ ያነገርኳችሁ የተሻሻለም ከሆነ በፌዴራል ነጋሪት ጋዜጣ ይታወጃል። ወይም ደግሞ የህዝብ ተወካዮች ምክር ቤት እነ ዶክተር ደሳለኝ ጫኔ ስቲል አክቲቭ ናቸው። እነሱ መጻፍ ነበረ። እኛ ራሱ እኮ እንቃወማለን። እኔ እኮ እየደገፍኳል። እንዲህ አይነት ህግ ካለ ይሄን ማንም አይቀበለው አልኮና በሚቀጥለው ስንገናኝ ከዚህ የባሰ ህግ ልንገርህ። አውቄ ነው የለቀኳችሁ የጎንዮሽ ትንሽ እንድናወራ ነው። አሁን እኔ የውጭ ዜጋ ከሆነ የኢትዮጵያ ፖለቲካ ውስጥ ከገባ ንብረቱን ወርሳለሁ። ኢትዮጵያዊ ብሆን እኔ መንግስት ብሆን የውጭ ዜጋውን ነው። የኢትዮጵያ ፖለቲካ ውስጥ ከገባ ኢትዮጵያ ውስጥ ንብረት ካለው ወርሰዋለሁ። በመጨረሻ ቴዲ አንድ የሚገርም ህግ ልንገራችሁ። መኒ ላውንደሪንግን የሚመረምር ማንኛውም የህግ አካል አለ ከግድያ ውጭ ማንኛውም አይነት እርምጃ ቢወስድ በህግ አያስጠይቅም የሚል አዋጅ ጸድቋል። በበነጋታው የተሻረ አዋጅ ቆይ ጸድቋል። አልተሻረ አንድ ጊዜ ችግሩ አዋጁ ሲጸድቅ ከሰማን ሲሻርም እኮ መስማት አለብን። አንተ ነህ ይሽራል። አንተ ነህ ይመጣል። አንተ ነህ ይሽራል። ዝም ብሎ ወደ ዋንጋሪ እንሄዳለን። ቢጠቅማቸውን አንደርሰን ህጉ ለእናንተም ስለሚያስደነግጣችሁ መሰማት እንደሌለበት ስለምታውቁ ነው። እሱ ተሽሯል ምናምን ትሉ ግን መሻሩን ማረጋገጥ አንድናይብል ነው። ይሄ ጀስቲፋይ ማድረግ አችልም። ይሄን ሚዩት አድርጎ በቃ በጎንዮሽ ትንሽ አውርተናል። ቶሎ ቶሎ ወደ እንትን እንሂድ፣ ወደ ውይይታችን እንሂድ። እሺ ዋንጋሪ ምን ትላለህ? እንግዲህ የህግ ባለሙያ ባለበት ስለ ህግም በጥበጠን ስለ ፖለቲካም በጥበጠን ተገቢ አይደለም። የህጉን ዓላማ በኢህአዴግ ጊዜ በተለይ ከአንቲ ቴሮሪዝም ጋር ከሰፕተምበር 11 በኋላ የወጡ ህጎችን በኢህአዴግ ዘመን የሚወጣ ህግን አሁን ለፖለቲካ ፐርፐዝ መጠቀም አይ ቲንክ ብዙ ትርጉም ያለው አይመስለኝም። የህጉን ዓላማ ለምን ዓላማ ነው የወጣው? ልደቱ በዚህ ህግ መዳኘት ነበረበት አልነበረበትም ልንነጋገር እንችላለን። ግን ህግን ዝም ብለን በስሜት ባንነጋገረው ተገቢ ነው። ስለ ንብረት ማስመለስ አዋጅም ከዩናይትድ ኔሽንስ ኮንቬንሽን ጋር የተያያዘ ነው። ፖለቲካሊ የምንተነትንበት ምክንያት በጣም አንፌር ነው።
ስለ አገር እድገት እያሰብን በሙስና ወደ ውጭ ሀገር የሸሸ ገንዘብ ወደ ሀገር መመለስ አለበት ብለን እየጮህን ስለ ንብረት ማስመለስ አዋጅ በዩናይትድ ኔሽን መሰረት ኮንቬንሽን መሰረት የወጣን ህግ ለፖለቲካ በሚጠቅም መልኩ ኔጌቲቭ በሆነ ባንተረት ነው መልካም ነው። አይ ቲንክ ስለነዚህ ህጎች ጊዜ ከሰጠኝ በደንብ ላብራራልህ እችላለሁ። ዓላማውም የወጣበትም ዓላማ በእርግጥ አቢዩዝ የሚደረግበትንም አጋጣሚ በሙሉ ዘርዝሬ ላስረዳ እችላለሁ። ግን በጣም ሮንግ በሆነ መልኩ ነው የተነተናችሁት። ይህንን አስረግጬ አልፋለሁ። ትክክል ነው ያልከን ነው። ህጉ የወጣው ሰፕተምበር 11 ተከትሎ ሰዓቴን ያዝልኝ። ሰፕተምበር 11 ተከትሎ ዜጎች ከቴሮሪዝም ጋር የራስም ዜጋ ቢሆን ከቴሮሪዝም ጋር እዛ በነበረበት አገር ክስ ካለበት ከተጠረጠረ በዛ ጊዜ እንዳይገባ ሆኖ ቀጣይ የማጣራት ሂደቶች እንዲሰሩ አዋጆች ወጥተዋል። ይሄ አዋጅ የመጣው የብልጽግና መንግስት ወደ ስልጣን ከመጣቱ ከ3 ወይ ከ4 ዓመት በፊት የወጣ አዋጅ ነው። እንዲያውም አሁን ነው ያሻሻሉት። የተወሰነች ፕሮቪዥን በህግ ቋንቋ ጥያቄ ልጠይቅ። አንድ ሰው ራሱን ለመከላከል በማይችልበት ሁኔታ ላይ የሚደረግ የህግ ክርክር በህግ ፊት ተቀባይነት አለው? ይኸውልህ ቴዲ፣ እንግዲህ አሁን አዋጁን የንብረት ማስመለስ አዋጅ ፐርፐዙ ዋና ዓላማ ከእጽ የገንዘብ ዝውውር ጋር መቆጣጠር ስላልተቻለ በ2003 ዓ.ም ዩናይትድ ኔሽንስ በወሰነው መሰረት እኛ ስንት ዓመት በኋላ ነው ያወጣ ነው። የንብረት ማስመለስ አዋጅ አሴት ሪከቨሪ ለው ይባላል፣ ወይም አሴት ሪከቨሪ አክት ይባላል። ይሄ በ2003 በፈረንጆች አቆጣጠር በዩናይትድ ኔሽንስ የተጸደቀ ነው። እያንዳንዱ የዩናይትድ ኔሽንስ ሜምበር ይህን ህግ ማውጣት ነበረበት። ለምን? ንብረት እየሸሸ በኮራፕሽን እየሸሸ በተለይ ከድረግ ጋር የተያያዘ ገንዘብ መቆጣጠር ስላልቻሉ በማንኛውም ሀገር ዋንጋሪ እሱ ገባን። ዓላማ ይሄ ነው። ዓላማው ገባን። ኦኬ ዘንድ ተከሳሾቹ የተጠርጣሪዎች እሺ ራሳቸውን እንዴት ይከላከሉ? ትከላከላለህ ቴዲ። በምን አስረዳ ትባላለህ፣ ትከላከላለህ። በምን የምታስረዳው? ይኸው ከህጉ እኮ እዛ ጋ የሚል ጠበቃ መቅጠር አትችልም፣ ራስህ መተህ ነው መከላከል ያለብህ ይላል። ቴዲ ይሄ ፖለቲካል ጃርገን ነው። ህጉን አንብበው። ህጉ እንደዛ የሚል ካለ አሳየኝ። አይልም ህጉ እንደዛ። ይኸው የተከበሩ የህዝብ ተወካዮች ምክር ቤት አባል ፖለቲከኛ ስቴትመንት ነው። የህጉ አይልም አልኩ ቴዲ። ይህን ፉሽ ሊያደርግ የሚችለው ዶክተር ደሳለኝ ጫኔ ጽፈው ካስነበቡን የተለየ ጽሁፍ ካመጣልን ወይም ደግሞ የጸደቀውን ካመጣልን አነብላለሁ። አሁን ሰዓቴ ልጠቀምና አውጥቼ በሚቀጥለው ድሬ ላይ አነብላለሁ ህጉ እንደማይ ማለት ነው። ይሄ የፖለቲካል አጌነስ ለመሄድ ሁሉ ጊዜ ያጸደቅነውን ህግ ልክ ከዓለም የተጻረረ ነገር እንደፈጸመን ሁሉ ጊዜ ራሳችንን ሰልፍ ሪፊት የማድረግ ባህል አለን። ት እንዳመጣ ነው አላውቅም። ያን ጽሁፍ እስክታመጣ ድረስ አሁን ዲባንክ የምታደርግበትን መንገድም አንፌር ነው የሚሆነው። ስለዚህ አንደኛ ያን ጽሁፍ አምጥተህ ስታነብ እንትኑ አዋጁን አውጥቼልህ አነብልሃለሁ። እሺ አዋጁን ወደ ቁም ነገሩ ልመለስ። እንግዲህ ቅድም ወደ ትግራይ ጦርነት ከመሄድ በፊት 1-2 ደቂቃ ልውሰድና በቅድሙ አጀንዳ ላይ 2 መጽሐፍትን ሪኮመንድ ላድርጋችሁ። በተለይ እንደኛ አገር የብሔር ፖለቲካ በሚቀነቀንበት አገር ውስጥ የማይግባቡ የፖለቲካ ኮመን አጀንዳ የሌላቸው ኃይሎች የህዝብ አመፅ በሚቀሰቅሱበት ጊዜ የሚመጣው የስቴት መፍረስ ነው የሚል በጥናት የተረጋገጠ የመጀመሪያው ፕሮፌሰር ባርባራ ዋልተር የተባለች ሃው ሲቪል ዋርስ ስታርት ኤንድ ሃው ቱ ስቶፕ ዘም በሚለው መጽሐፋቸው ላይ የሚገርም ትንታኔ ሰጥተዋል። በግብታዊነት የሚደረግ በተለይ የኢትኒክ ዲፍረንስ ያለው ማህበረሰብ ቻፕተር 4 ላይ ዘ ሮል ኦፍ ኢትኒክ ፖለቲክስ የሚል ቻፕተር አላት። በዛ መጽሐፍ ላይ እንደዚህ አይነት የኢትኒክ ፖለቲክስ ባለበት አገር ላይ ግብታዊ የሆነ የህዝብ አመፅ አገሩን ያፈርሳል። ውጤቱ አገር ማፍረስ ነው፣ መንግስት መለወጥ አይደለም። ሁለተኛው ኢፍ ዩ በርን የሚል ዘ ማስ ፕሮቴስት ዲኬድ ኤንድ ዘ ሚሲንግ ሪቮሉሽን የሚል መጽሐፍ ቪንሰንት ቤቪንስ የጻፈው መጽሐፍ አለ። ከ2010 እስከ 2020 በአረብ አገር፣ በብራዚል፣ በግብፅና በቱኒዚያ፣ በዩክሬን፣ በሆንግ ኮንግ፣ በሳውዝ ኮሪያ የተደረጉ በሚዲያ የተመሩ የህዝብ አመፆችን እና ውጤታቸውን ያንን አክቲቪስትን የመሩትን ግለሰቦች እዛ ውስጥ የተሳተፉ ግለሰቦች ኢንተርቪው አድርጎ የጻፈው መጽሐፍ ነው። ኢፍ ዩ በርን የሚል መጽሐፍ ነው። ኢፍ ዩ በርን ጎግል አድርጉት። ምርጥ መጽሐፍ ነው፣ አንብቡት። ሪኮመንድ አደርጋቸዋለሁ። ይሄም ምንድን ነው የሚለው በእንደዚህ አይነት በግብታዊነት በማህበራዊ ሚዲያ የሚመሩ በተለይ ዳይቨርሲፋይድ ሶሳይቲ የሚኖርበት አገር ውስጥ እንዲህ አይነት የሶሻል ሚዲያ ጀነሬሽን ዚ ሙቭመንት ውጤቱ ስቴት ማፍረስ ነው የሚለው። ይሄ ማለት ባጭሩ
የማይሞትበት ሀገር ሄዳለሁ ብሎ የማይቀበሩበት ሀገር መድረስ ማለት ነው። ስቴት ገቨርንመንትን ታፈርስና ኮመን ኢትዮጵያን ዳይቨርሲፋይድ በሆነ ሶሳይቲ ውስጥ ያቆየው የፌዴራል መንግስት ነው። እያንዳንዱ ስቴት ድሮን ታጥቅ ያለው እኮ የሚል ክልል መንግስት ያለበት ሀገር እኮ ድሮን ታጥቅ ያለው ኢማጂን ከህገ መንግስቱ ራሱ ካረቀቀው ህገ መንግስት ውጪ ታንክ ታጥቅ ያለው የሚል እኮ ስቴት ክልል ስቴት ያለበት ሀገር እኮ ነው። ይሄንን ነባራዊ ነገር ሳናገናዝብ ፖለቲካሊ እነዚህ ሁለት ፕሮፌሰሮች የጻፉት መጽሐፍ ላይ እንደዚህ የሚያደርጉ ፖለቲካል ሙቭመንት ረን የሚያደርጉ ኃይሎች ውጤታቸው ሪቮሉሽን ወይም ደግሞ ህዝብ ተኮር መንግስት ለማምጣት ሳይሆን ውጤታቸው ያንን የተቃወሙትን ኃይል ማስወገድና ከዛ በኋላ ያችን ሀገር ዲፐንደንት ማድረግ ነው በእነሱ ላይ። በተለይ የፕሮፌሰር ባርባራ ሃው ሲቪል ዋር ስታርት በሚለው መጽሐፋቸው ላይ ዘ ሮል ኦፍ ኤክስተርናል ፎርስስ የሚል አንድ ቻፕተር አለ። ቻፕተር 7 ላይ የውጭ ኢንተረስት ያላቸው እንደ ኢትዮጵያ ላይ ለምሳሌ በአባይ ጉዳይ ኢትዮጵያን ማመስ የሚፈልጉ የውጭ ኃይሎች ባሉበት ሀገር ላይ እንደዚህ አይነት በፍጹም በህልምም ቢሆን ሊገናኙ የማይችሉ ኃይሎች የህዝብ አመፅ ጥሪ ሲያደርጉ ይህ የጤናማ ፖለቲካ ነው ብሎ መነጋገር በራሱ ትክክል አይደለም። ለምሳሌ ትላንትና ጀዋር መሐመድ ፖዝ ላድርገው የመንግስት ተቀዳሚ ኃላፊነቱ ምንድን ነው? የዜጎችን ሰላምና ደህንነት ማስጠበቅ፣ በዴሊኔሽንም በዲማርኬሽንም ተለይቶ የተሰጠንን ሉዓላዊ ግዛታችንን ማስጠበቅ። ለምሳሌ አሁን አንድ ታጣቂ ቡድን ፋኖ ለምሳሌ ቀዳዳውን ቢያገኝ ተዋጊ ጀት ሊይዝ ይችላል አይደል? የጦር ጀት ሊይዝ ይችላል። ያን የመከልከል ኃላፊነት ያለው ማን ነው? ድሮን ካገኘ ሊታጠቅ ይችላል። ኦነግም ሊታጠቅ ይችላል። ይህንን የመከላከል ይህንን የመጠበቅ እንዳይታጠቁ የማድረግ ታጥቆም ከሆነ የማስፈታት ኃላፊነቱ የማን ነው? የመንግስት ነው አይደል? መንግስት ለምንድን ነው በዚህ ጉዳይ ላይ ፌል ያደረገው? ቴንክ ዩ ቀጥል። ያንተ ነው ደቂቃው መንገሪ። ኦኬ እንግዲህ የብልጽግና መንግስት ገና ወንበሩ ላይ ሲቀመጥ ሰላም ማደፍረስ የተጀመረበት መምራት አይችልም የሚል አኪዜሽን የመጣበት ሊድ ማድረግ አይችልም እንደ አንድ ገቨርንመንት ኤቢሲ ኦፍ የመንግስትን ዲዩቲ መወጣት አይችልም የተባለበት ክስ የጀመረው አሁን አይደለም። ምክንያቱም ሲወጣ እያንዳንዱ ክልል የራሱ መከላከያ ያደራጀ ዲፌንስ ትግራይ ዲፌንስ ፎርስ እኮ ነው የሚለው አንተ እንደ አገር እያንዳንዱ ክልል የራሱ ዲፌንስ ፎርስ ያዘጋጀበት የራሱ ፓርላማ ያለው አገር ለመስጠት የተዘጋጀበት ወቅት ነው። በዛን ወቅት የፖለቲካ ሽግግሩን ያኮረፈው ኃይል ስልጣን ላይ የነበረው ኃይል ያደረገውን መቼ መካድ የፖለቲካ ትንታኔ አይመስለኝም። ይሄ መንግስት ያንን ደግሞ ሰላም አስከብራለሁ የኔ ሞኖፖሊ ቫዮለንስ ራይት የኔ ነው ሎ ኢንፎርስ አደርጋለሁ ብሎ ሲል ጄኖሳይድ ብለህ ክስ የምትከስበት በተናበበ መልኩ ተናበህ ያውም በጣም ኤክስክሉሲቭ የሆነ ፖለቲካል አጀንዳ ያላቸው ኃይሎች የትግራይ ኃይል የአማራን ኃይል የአማራን ህዝብ ሳጠፋ ነው ማህበራዊ እረፍት ስነሳ ነው ሰላሜን የማገኘው የሚል ማኒፌስቶ የጻፈ ድርጅት ጋር የአማራ ኃይል ተደራጅቶ የብልጽግና መንግስት ጥላለሁ ሲል ይሄ ጤናማ የፖለቲካ አካሄድ አይደለም። ፍሮም ዴይ ዋን ኦነግ 30 ምናምን ዓመት ኤርትራ በረሃ ውስጥ ቁጭ ብሎ በሽግግሩ ራሱ በኤርፖርት ያመጣው ኦነግ መሳሪያ ወልውሎ ጫካ ሲገባ የኦሮሞን ህዝብ ለመመለስ አልነበረም። ታርጌቱ የኦነግና የህወሓት ኃይል ኮመን ኢንተረስት አለን ብለው በፊት ለፊት ሲናገሩ አጀንዳቸው ለውጥ ወደ ስልጣኑ የሚመለሱበትን የዲቫይድ ኤንድ ሩልን ህግ ማስከበር ነው። በዚህ ጊዜ የፌዴራሉ መንግስት የክልሉ ያለውን መንግስት ለምሳሌ በአንድ ክልል ለሚፈጸም ችግር የክልሉ መንግስት ይነሳ አለ በምትለው አማራ ክልል ላለ አንድም ሰው ዶክተር አረጋ ይነሳ ሲባል አትሰማም። አብይ ይነሳ ሲባል ነው የምትሰማው። ኦሮሚያ ክልል ሽመልስ ይነሳ የሚል አትሰማም። ከኦነግም በኩል ሽመልስ ይነሳ የሚባል አትሰማም። አብይ ይነሳ ነው የምትሰማው። ይሄ በጣም ታክቲክፉሊ አገርን ዲስታብላይዝ ለማድረግ መንግስትን ኢንኮምፒተንት መንግስት መደበኛ ግዴታውን እንዳይወጣ ለማድረግ ሁለት እግሩን እያሰርክ እያደናበርክ ህግና ሰላም ማስከበር አልቻለም ብሎ ክስ ማቅረብ የእንቁላሏና የዶሮውን የሚወስደው ለምሳሌ የኦሮሞ ነፃነት ግንባር ህግ እያስከበረልህ ነው። ሲገርፍ ጄኖሳይድ ብለህ አትጩህ። ሲገርፍህ ጄኖሳይድ ትለዋለህ። ድሮን ታጥቂያለሁ መብቴ ነው ትላለህ። እንዲህ አይነት ነገር ማቆም አለብን። ለሀገር እንደዛ አይደለም ያላችሁት እኮ ቁማር ውስጥ ነው። እነሱ ሲገርፉ ሲማርኩ ማረክን ስትገላቸው ጄኖሳይድ የማለት መብታቸው የተጠበቀ ነው።
ፕሮፓጋንዳ የሰራችሁ ነው እኮ። ጠልፎ መጣል ወይም ደግሞ ጥሎ ማለፍ ትግል ውስጥ ነው ያላችሁት። በመፈክር በጸሎት በምናምን እንኳ እንዲህ አትበሉልን ምናምን እያልክ አይደለም። ዶሚኔት ማድረግ ከቻልክ ፕሮፓጋንዳውንም ሁሉንም ኮንትሮል ማድረግ ከቻልክ ኮንትሮል ታደርጋለህ። ሚዲያውን ከያዝ ናሬሽኑን ከሰራ። ነገር ግን በመታጠቅ ረገድ የኦሮሞ ነፃነት ሰራዊት እንደ ትላንት የሀገር መከላከያ ሰራዊት ባለ 3 እግር ተሽከርካሪ መኪና ሲያሽከረክር አይተን ያ ተሽከርካሪ በማግስቱ ኦነጎች ሲያሽከረክሩት እናያለን። ታጣቂ ቡድኖች አይታችኋል ብዬ አስባለሁ። ይሄ እንዴት ነው የምታስረዳ? በጣም አድቫንስድ የሆኑ በውጭ ምንዛሬ የተገዙ መሳሪያዎችን እኛ ጋር ብቻ የሌለ የምትላቸውን እንዲሁም ኦነጎች ታጥቀው ምናምን ታያለ። ይሄንን ማን ነው የሚቆጣጠረው? ስለዚህ መንግስት ፌል አድርጓል ማለት ነው። ወይም እየማረኩት የታጠቁ ነው አንድ ነገር ነው። ግን አትታጠቁ እንዲህ ያለ ነገር ማድረግ ነገ እንዳልኩ እኮ ከቻሉ ድሮኑን ይታጠቁታል። ስለዚህ ይህን ማስቆም የፌዴራል መንግስቱ የቤት ስራ ከሆነ ማስቆም ነበረበት ወይ ማስቆም እየነበረበት አላስቆመም። ስለዚህ ወይ ተሸንፈዋል ወይም ድክመት አለበት እዚህ ኤሪያ ላይ ማለት ነው እንጂ እድሉን ካገኘማ ማንም ጥሎ ያልፋል። መድፈም ታንክም የዲፕ ስቴት ቲዮሪ ታውቃለህ አይደለም? ስለዚህ በዲፕ ስቴት በዚህ በሴራ ነው ሌሎች የውጭ ኃይሎች ናቸው እያስታጠቋቸው ያሉት ነው የምትለው? ኢንተረስት ግሩፖች ናቸው እያስታጠቋቸው ያሉት? ጥርጥር የለውም እኮ ቴዲ እኮ እንደዛ ከሆነ ሀገር የሚጠበቀው ማን ነው እኮ ነው የምልህ። ለማን ነው አቤት የምትሉት? ይሄን መንግስት የምታደንቀው በዲፕ ስቴት ተሸንፎ አገሪቷ እንድትፈርስ ባለማድረጉ ነው የምታደንቀው። አሁን ዘወረ ሴናሪዮ ሁሉም አገር ለመሆን ነው የሚሰራው በዲፕ ስቴት ፕሪንሲፕል። ለምሳሌ ኦህዴድ ሲፈርስ ማን ነበር የጮኸው ታስታውሳለህ? እነ ጀዋር ለምን ጮሁ? ኦህዴድ ሲፈርስ ኦህዴድ ነው ሲታገሉ የነበሩት። ለምን ኦህዴድ ሲፈርስ ጮሁ? ለምን ይመስልሃል? እሺ ዋንጋሪ ይህንን ይኸውልህ ፕራግማቲክ እንሆንና ፕራግማቲክ ሆነን ሀገራችን ያለች የዲፕ ስቴት ውጤትን መንግስትን መክሰሻ እናድርገው። የዲፕ ስቴት የሚሰራውም የውጭ ኃይል ፖሊስ ውስጥ ፖሊስ አላቸው፣ መከላከያ ውስጥ መከላከያ አላቸው፣ ጉምሩክ ውስጥ ጉምሩክ ሰራተኛ አላቸው፣ ደህንነት መስሪያ ቤት ውስጥ የራሳቸው ደህንነት መስሪያ ቤት ሰራተኞች አሏቸው። ይህንን ማጥራት የመንግስት ስራ ነው። እያጠራም ነው። ይህንን እያደረገም እችን ሀገር እዚህ ጋር ደርሷታል። እያጠራ ነው። በእኔ ግምገማ እያጠራ ነው። የፋኖ ኃይል፣ የኦነግ ኃይል፣ ችን የጨሳት ሄዲ የህወሓት ኃይል፣ የሻዕቢያ ኃይል አንድ መሆናቸው የሚያሳይህ መንግስት እየበለጣቸው ስለመጣ ያላቸው አማራጭ ቢዋደዱም ባይዋደዱም የማያስማማ አጀንዳ ቢኖራቸው በጋራ ቆመው መንግስትን ለመጣል በመስማማታቸው ብቻ ነው መንግስት አውትስማርት ስላደረጋቸው ማለት ነው። ስለዚህ የእናንተ ጉዳይ በመንግስትና በታጣቂ ኃይሎች መካከል የሚደረገው ትንቅንቅ ባትል ፊልድ ላይ ነው የሚፈታው ማለት ነው። ችግሩ አለ እያጠራ ነው። ሞኖፖሊ ቫዮለንስ አክብረህ ቴዲ መምከር ያለብህ ሞኖፖሊ ቫዮለንስ አክብረህ መንግስት ለምሳሌ የነቱ አካሄድ ለምሳሌ የህዝብ አመፅ መብት ነው ላይ ሳታነሳ በህዝብ ልክ ኢህአዴግን ቻሌንጅ እንዳደረገው ይህ ተገቢ ነው። ነገር ግን አላማው መንግስት መገልበጥ እና የእነሱ መንግስት ሌላው ወገን የሚፈልገውን ኃይል ማስቀመጥ ስለሆነ እኮ ነው የማይስማሙ ሰዎች የተስማሙት። ያን ነው መልኩ። አሁን እኛ የእናቴ መቀነት አጠረኝ እንደዚህ አደናቀፍ የሚባል ነገር የለም። ሊያሸንፉ ነው ነፍጥ የታጠቁት። አስፈታቸው፣ ሰላምና መረጋጋት ስጠን። ህዝቡ የሚፈልገው ሰላምና መረጋጋት ነው። ካሸነፉ 4 ኪሎ ይገባሉ። ካሸነፍካቸው ታባራቸዋለህ። አለቀ። ፈታ እኮ አፍሪካን እመራለሁ የሚለው ፕሪቶሪያ ያፈረመልህ እኮ ይፈታል። ገባኝ። አሁንም ያለውን ነገር ተግባባን እኮ። ፕሮፓጋንዳውን የሰራችሁ ካሸነፍካቸው ሰላምና መረጋጋት አጎናጽፈን በምትችሉት መንገድ። እናንተም ካሸነፋችሁ 4 ኪሎ ሰተት ብለህ ግባ። ያሸነፈ ህግ ይጽፋል። ይሄ ነው አቀራቁ። ቢቻል ባትዋጉት ነው። በሰላማዊ መንገድ ቢሆን ጥሩ ነው። በ21ኛው ክፍለ ዘመን በጉልበት መስሪያ ቤት የሚወጣ ይህንማ ማቆም አለብን። አዙሪቱማ የሆነ ፕሌስ መቆም አለበት ቢሆን አቋምንማ አሁን እኮ ቢሆን እኮ ጥሩ ነው አለን እኮ። መፍታት አልተቻለም እኮ። ቢሆን ጥሩ ነው እኮ። በማንኛውንም የመጫወቻ ሜዳ መርጣችሁ የምታግባቡትን አግባብታችሁ የምትደልሉትን ደልላችሁ፣ በመንግስት በኩል ይደልሉሃል፣ በዛም በኩል ትደልላለህ፣ ሎቢ ትደራረጋላችሁ። ኢንድ ሪዘልቱ ግን ለሀገር ሰላምና መረጋጋት የሚያመጣ ይሁንልን ነው።
ይህን ማድረግ የሚችለው አካል የትኛው ነው አናውቅም። ትንቅንቅ ላይ ነው ያላችሁት። እሺ ዋንጋሪን እናመሰግናለን። ከዋንጋሪ በኋላ እንደ አቀማመጣቸው እንሂድ፣ ወደ አዲያቦ እንሂድ። እሺ አዲያቦ ወንድማችን መልካም በኋላ ቶሎ ቶሎ ነው የምንጨርሰው። ለምን አዘባረቀው? አቀማመጣቸው ነው አይዶ የወጣ ሰው አለ አይደለም። ቅድስት ነው የምትቀጥለው። ከቅድስት ነው ማለት ነው። የሚናገር ይደርሳል። የት ሄዳል? ሳትናገሩ እንደሆነ አትሄዱ። ችግር የለውም። እንደውም ግብአቱን ታገኙ ትችላላችሁ። አዲያቦ ይናገር። ከዛ ቴዲዬ ሀሳቡን ሳንመልስ ድጋሚ ሁላችሁ ጻፉ። ሁላችሁም ሁለት ዙር እኮ ይደርሳችኋል። ችግር የለውም። አዲያቦ ይናገር። ተዘበራርቋል። አንድ ሰው አይ ቲንክ ወጥቶ ነው የገባው መሰለኝ። ከአዲያቦ በኋላ ቅድስት አስወጥተኝ ነው የገባሁት። እንደገና ያስገባኝ ኔትወርክ ነው ያስወጣ። ይርታቸው እባክህ። እሺ አዲያቦችን እሺ አመታ ወራ ምን ችግር አለው? እሺ ቀጥሎ እንደማቸው። እሺ ቴዲ ኦኬ፣ አመሰግናለሁ። እና በጣም የአሁኗ ርዕስ በጣም ወሳኝና በጣም መሰረታዊ ነገር ናት። ምክንያቱም አይ ቲንክ ህወሓት በጦርነት ማስወገድ አለበት የሚል አንዱ ትልቅ ነጥብ ነው። ግን ዝሮ ዝሮ በጣም መሰረታዊ የሆኑ ጥያቄዎች መጠየቅ አለብን። ምክንያቱም የበፊቱ መነሻውም ያልተመለሱ ጥያቄ ስላሉ ህወሓትና ብልጽግና ወይም ሻዕቢያ እንዴት ነው ግንኙነታቸው ማለት መመርመር፣ መረዳት፣ መገንዘብ ተገቢ ነው የሚል ግንዛቤ ነው ያለኝ። ምክንያቱም የህወሓት ሰዎች አይ ቲንክ ከህስከፐ ከአውራጃ እስከ ወረዳው እንዳለ የአንዱ ቡድን እንደተቆጣጠሩት ነው። ምክንያቱም ከብልጽግና ወይም ከፌደራል በዩኒቨርሲቲ ዲኖችም ያሉ በዛ አካባቢ የህወሓት አባሎች የሆኑ ነው የሚመረጡ። ይሄ በጣም አሳዛኝ ነገር ነው። ምክንያቱም የህወሓት ጸረ ህወሓት የሆኑ ወይም ህወሓት ተቀናቃኝ የሆኑ እስካሁን በማዕከላዊ መንግስት ወደ ስልጣንም ወደ እንትኑም ብዙ ማለት እየተበረታቱም አይደሉም ማለት ነው። ይሄ ነገር በጣም አስጊና በጣም ትልቅ እንትን ስጋት አለብኝ። ሌላ ምክንያቱም በምግበይ ኃይል የሚባል ባለፈ እንደሰማችሁት ኢንተርቪው እኔ አዲስ አበባ ቤት ክራይም አለኝ፣ እዛ እመላለሳለሁ፣ እቀበላለሁ። ወደ ውጭም አይ ቲንክ ጀነራል ብርሃኑ ጁላም ወደ ውጭም ወደ ሕክምና እንደተላክም እየተናገሩ ነው። መቀሌ ሄደው ግን ስለ ጦርነት ሲሰብክ እንሰማዋለን። ምክንያቱም ወደ አዲስ አበባ በሰላም የተመላለሰ ነው ይሄ ሰውዬ። አይ ቲንክ ወደ አዲስ አበባ የሚሄድ ከሆነ እነዚህም ሰዎች ትልቅ ጦርነት ለኢትዮጵያ የሚጎዳ ለወታደሩ ምክንያቱም መከላከያ የኛ ወንድሞቻቸው የሚሞቱ በሁለቱ ወገን፣ ምክንያቱም የእርስ በርስ ጦርነት ነው የሚሆነው። ስለዚህ ምግበይ ወይም ደብረጽዮን ወይም እነዚህም በጣም ሊስት የሆኑ ቤታቸው ይታወቃል፣ መኖሪያቸው ይታወቃል። በሰላማዊ እንትን እጃችን አንሰጥም ካሉ በድሮን ብሎ ይሄ ነገር በጣም ሌላ ሴራ ሳይኖረው አይቀርም። ምክንያቱም ጦርነቱ በፊት የተካሄደ በጣም አሳዛኝ ነገር ያደረገው ቴዲ ስለ ታሪክ ቅርስ መውደም ነበር። ጦርነቱ ለህወሓት ተብሎ እነ ስብሃት ነጋ ወደ አዲስ አበባ ሲሄዱ አይተናል። ምክንያቱም ስብሃት ነጋ ነው ዋናው ቁንጮ የህወሓት ማስተር ማይንድ አይደለ? እሱን በሰላም ለቀህ ህፃን በድሮን ሲጨፈጨፍ፣ ሌላ ገበሬ ምስኪን ሲያልቅ፣ ወጣት ሲረግፍ እንደ ቅጠል ነው ያየን። ይሄ ነገር በደንብ ማሰብ አለብን ኢትዮጵያውያን። ይሄ ነገር ግንኙነት አለ። ባጀትም የሚለቀቅ እስካሁን ድረስ ነው እነሱ ነው የሚቀበሉት እንጂ ማንም አይቀበሉም። አይ ቲንክ እኔ በአደኩበት በሽሬም የኢትዮጵያ መከላከያ ደጋፊ የነበሩ ተባባሪ የነበሩ ወደ 500 የሚያክሉ ደብዛቸው ጠፍተዋል። እነሱም በህወሓት እጅ ነው የጠፉ። ወደ 63 የሚሆኑ እንትን ዝርዝራቸው ሁሉም ነገርም እስር ቤት አሉ እስካሁንም። አይ ቲንክ የብልጽግና መንግስት እነዚህም የታሰሩ እስካሁን ድምፅ ሊሆናቸው አላየሁትም። በጣም አሳዛኝ ነገር ነው ይሄ ነገር። ስለዚህ ህወሓት ማጥፋት በጣም ቀላል ነው፣ ግን ቀላል ነገር ያላደረገው እኔ እምነት የለኝም። ያ ሁሉም ነገር ጥያቄ የሚቀር መሰረታዊ ነገር ሊመለስ አይችልም። ምክንያቱም ህወሓት ለማጥፋት በጣም ቀላል ነው እንዳልኩ። አይ ቲንክ ደብረጽዮን ለማጥፋት ያ ሁሉም ትልቅ ሰራዊት ያ ሁሉም በሚሊዮን ዶላር የሚገመት ሀብታችን መባከን የለብንም። መሬታችን ርስታችንም መባከን በጦርነትም ማወቅ የለብንም። ይሄን በድሮንም ማለት ነው ያለብን የሚል ሐሳብ ነው ያለኝ ቴዲ። ምክንያቱም ይሄ ግልጽ ነገር ነው። ምክንያቱም
የህወሓት ተቃዋሚ መበረታታትና ስልጣን ላይ እንዲመጡ ማድረግ ነው፣ ውክልና እንዲኖራቸው ማድረግ ነው። እነሱም ውክልና ዲስማንትል ማድረግ ነው። ቀላል ነው እንትኑ መንገዱ። ግን ለምን እንደዚህ ይሆናል? ይሄ ድራማ እንዴት ነው? ይሄ በደንብ መረዳትና መገንዘብ አለብን። ምግበይ ወደ አዲስ አበባ እየተመላለስኩ ነው እያለ ነው አይደል? እንደገና ስለ ጦርነት፣ ስለ ጸረ ድሮን፣ ጸረ ታንክ እያለ ሲያወራም እየሰማን ነው። ሁለቱም ነገር በጣም አስገራሚ ነገር ነው እና ይሄን በደንብ ክሪቲካል ማየት ተገቢ ነው። ተንኪ አመሰግናለሁ ቴዲ። ሌላ ጊዜም በጣም እመጣለሁ። ይሄን የኢትዮጵያውያን ቤት ነው። በጣም ደስ ብሎኛል እንደዚህ በነፃነት የሚናገር። እናመሰግናለን አዲያቦ። እሺ ግን በጭምጭምታ ደረጃ እንደሚሰማው ከሆነ አሁን የምትላቸው ሰው ምግበይ ለሁሉም ነገር ጸረ አለው ብለዋል። ለታንክ ጸረ ታንክ አለው፣ ለድሮን ጸረ ድሮን አለው ሲሉ ጸረ ድሮን ታጥቀናል ባይሉም ለማለት የፈለጉት ወይም ለማለት ፈልገው መናገር ያልፈለጉት ምን እንደሆነ ይገባል። ሜይቢ ጸረ ድሮንም ታጥቀናል። በሌላ አባባል አሁን ከተዋጋን ውጊያችን የሚሆነው እንደ መጀመሪያው አይደለም ካለ ወይ ታክቲክ ወይ በሆነ ቴክኒክ ለውጥ አለ ማለት ነው። በፊት በድሮን መታቸው ከሆነ አሁን በድሮን ልትመታን አትችልም ካለ ጸረ ድሮን የሰጠው አካል አለ እና ያን ምን ታደርጋለህ? አሁን ዝም ብለህ በድሮን ላትመታው ትችላለህ ማለት ነው። እሱንም አስብበት። ባጀቱ እኮ መከልከል ቀላል ነገር ነው። ባጀቱ እናንትኑ ሚዲያው ሀጃክ ሁሉም ነገር አንደር ኮንትሮል እንትን ነው። ፌደራል ነው ምን አላት ክልል አይደል? በጀቱ ፈሰሱ እንዳለ የሚወርደው ከዛ ነው እና ይሄ ነገር በደንብ መገንዘብ ተገቢ ነገር። አዲያቦ ከልብ እናመሰግናለን። ቤት ነው። ነገ ከነገ ወዲያም መታ ሀሳብ መስጠት ትችላለህ። እሺ ወደ ቅድስታችን እንሄዳለን። አዲያቦ በሳቅ ገደለኝ እኮ እንዳንተ ሰው ወዱ ቲማቲም ነው። ሁሉንም ቀለል አደረገል። እንዳንተ ቢሆን አሪፍ ነበር። ኤኒሃው መጀመሪያ የተነሱ ሁኔታዎች ላይ ትንሽ ብዬ ወደ ዋናው ነገር እገባለሁኝ። በተለይ አቶ ልደቱ ወደ ሀገር ቤት ሊገቡ ያሉባቸውን ሲቹዌሽኖች ወደኋላ ዞር ብለን ብናያቸው ፖለቲካዊ ጌሞች አሉባቸው። በዛ ሰዓት ትዝ ይላችሁ ከሆነ የመንግስት ሚዲያዎች በብልጽግና በኩል ያሉ አካላት አቶ ልደቱ ከሌሎች ኃይሎች ጋራ እንዲህ አይነት ሀገር ለማፍራስ እና ሰላም ለመንሳት እየሰሩ ነው የሚል ከፍተኛ ፕሮፓጋንዳ እንትን እያሉ ነበረ። ከዛ በኋላ ወደ ክስ ምንም እንደሚሄድ ሲነግሯቸው ነበረ። አቶ ልደቱ ፖለቲከኛ ናቸው። ፖለቲካውን አስልተው ኦኬ እንደዚህ ያላችሁኝ ከሆነ እንደውም ሀገር ቤት ገብቼ ስሜን በወርቅ እንትን ላይ ያጽፋለሁ ብለው በቃ ተነስተው ለመምጣት ፈለጉ ማለት ነው። በዛ ሰዓት መንግስት አቶ ልደቱ እንዲገቡ ቢፈቅድ ኖሮ በቃ ሂሮ አድርጓቸው እንደሚቀር ያቅ ስለነበረ ይሄንን ህግ አውጥቶ እንዳይመጡ አደረጋቸው ማለት ነው። በቃ እዛ ጋር የፖለቲካ ጨዋታ ነው። ሁለቱም ጨዋታ ነው የተጫወቱት። ያኛውም ሂሮ እንዲሆንበት አይፈልግም ነበር። ልደቱም መጥቶ ሂሮ ሆኖ መቅረት ይፈልግ ነበር። ምክንያቱም የ97ቱ ምርጫ ምናምን ጋር ከዛ በኋላ የተሰጡት ስሞች ምናምን ብዙ ነገሩን በልተውበት ቆይተዋል እና እሱም አሪፍ ጨዋታ ሊጫወት ነበር። ያው መንግስትም ሌላ ጨዋታ ተጫውቶ አስቀረው። የኔ ግን ሜን እንትኔ አዋጆችን በሚመለከት ደንቦችን፣ መመሪያዎችን በሚመለከት ያወጣው አካል የኛ ሆኖ ስናገኘው የምንደግፈው ያወጣው አካል ደግሞ የኔ አይደለም ብለን ስናስብ የምንታቸው መሆን የለበትም። ለምሳሌ በኢህአዴግ ሰዓት የሽብር አዋጁን ብዙ ሰው ሲቃወም ነበር። ብልጽግና ሲይዘው ልክ ነው፣ ህወሓት ሲይዘው ልክ አይደለም የሚባል ነገር ይሄ ከፖለቲካችን ውስጥ መውጣት አለበት ነው። በዛ ሰዓት ኢህአዴግንም ስንጠይቀው እኮ ምክንያት ነበረው፣ በደንብ ነበረው። በቃ አሸባሪዎች እንዲያረጉ ነው እንደዚህ ብሎ ያለ ምክንያት አውጥቼዋለሁ አይልህም። በተመሳሳይ አሁንም በተለይ ይሄ ንብረት የመውረሱን ከ10 ዓመት ወደኋላ ሄደክ ብለህ ስትል እንዴት እንዳወጡት ማብራሪያ ሲሰጡ ነበረ። ለምሳሌ አዲስ አበባ ውስጥ 10-15 ህንፃ በአንድ ሰው ስም አለ። ይሄን ማጣራት ስናደርግ ሰውየው ምናልባትም ሰበታ የሚኖር በባዶ እግሩ መሄድ ገበሬ ነው። አንዴ ቅድስት ይርታቸው እባክህ መኪና ውስጥ ሆነ መሪ አታሳይ። አሁን ቲክቶክ ነው ያወረደ፣ ለአንተም ኖቲፊኬሽን ይመጣል ብዬ አስባለሁ። አሁን በሁለተኛው እንደ ይርታቸው አይነት ባህሪ ከታገስክ ዋርኒንግ እንሰጣለን ለአንተም እያለኝ ነው ቲክቶክ። እና እባክህ ይርታቸው ሞጣን አስገባው። ቪዲዮ አብራ በምትባል ሰዓት ላይ ቪዲዮ ታበራለህ። ቪዲዮ አብሩ በማለት ሰዓት መኪና ውስጥ ከሆናችሁ ወይ ሌላ ቦታ እኮ አሁን አንተ ሸቤት ሆኖ ነው ያወራው እና መሪ እያሳየ አትግባ ፕሊስ። ቲክቶክ ነው ያወረደ። እሺ ቅድስታችን ቀጥይ ፕሊስ። የዚህን አዋጅ መነሻ ሲናገሩ ነበረ። አዲስ አበባ ላይ
78 ህንፃ በአንድ ሰው ስም አለ። የዚህ ህንፃ ባለቤት ማን ነው ተብሎ ማጣራት ሲደረግ ምናልባት ሰውየው ሰበታ የሚኖር በባዶ እግሩ መሄድ ገበሬ ነው፣ ገንዘቡ ወዴት እየሄደ ነው የሚል ችግሮች ይዞብን መጥቷል ነው ያሉት። መነሻ ነገር ሊኖረው ይችላል። በዚህ ህግ ምክንያት ግን ልክ አሁን ልደቱ ላይ እንደተደረገው አይነት ወደ ሀገር መግባት አትችልም፣ ንብረት ግን እንደዚህ ይሆናል፣ መከራከር አትችልም ብሎ ዘግቶ መቀመጥ ትክክል አይደለም። እነዚህ ነገሮች መፈተሽ ያስፈልጋል። የመንግስት ደጋፊ ልትሆኑ ትችላላችሁ፣ ግን የሰዎችን እንትን አፌክት የሚያደርግ ነገር ሲመጣ የኔ መንግስት ትክክል ነው ብሎ ብቻ ማለት እኔ ትክክል አይደለም። ማነሽ ቅድስት እንደዛ ያለ ሰው የለም። እኔ ነው ሚስኮት እያረግሽኛል። አንዴ አንተ ነህ ሀሳቧን ትስጥ። ኖ ሺ ጀስት ሚስኮቲንግ ሚ እንደፈለገች አርጋ ሀሳቧን እንትን ትበል፣ ኢንተራፕት አታርጋ። ትክክል ካልሆነች በሚሰጥ ደቂቃ ላይ አንተ እንትን ትላለህ። ጀነራል ነው ያደረኩት እኔ። በነገራችን ላይ አንተ ብቻ ሳትሆን ሌላም ሰው ተናግሯል። እኔ ወደ ግለሰብ ምናምን የመሄድ ባህር የለኝም ብዙም ደስ ስለማይለኝ። እኔ ያው እንዳጠቃላይ ግን ለሀገር የሚጠቅመውን ነገር መንግስት ፓርቲ ይመጣል ይሄዳል፣ ግን የሚወጡት ህጎች ቀጥሎ የሚመጣውንም የሚያሰራ መሆን መቻል አለበት ነው። ዋንጋሪ እናንተ ስታነሱት የነበረ በተለይ የታጣቂ ኃይሎችና በመንግስት በኩል ያለው ግንኙነት በግልጽ እንደሚታየው የብልጽግና መንግስት ገና ያልጠራ መዋቅር ያለው ውስጣቸው ያለውን የፖለቲካ ሽኩቻ ወደ ታጣቂ ኃይሎች ይዘው የሚሄዱ ኃይሎች ናቸው። ይህን እኔ አፌ ሞልቼ መናገር እችላለሁ። በኦሮሚያ በኩል ያለው ዝም ብሎ አይደለም ዋንጋሪ ሲልክ የነበረው። በኦሮሚያ በኩል ያለው ታጣቂ ሽመልስ ይውረድ ሲል አሰማም ይላል። ለምን? እዛ መዋቅር ውስጥ የሚደግፋቸው አካል ስላለ። በተመሳሳይም በአዴን በጣም ብዙ ፕሮፓጋንዳ እየተሰራበት እንደዚህ ይባላል እንጂ እሱም ይፈልጋል። ምክንያቱም በሁለቱ መካከል ያለውን የፖለቲካ ሽኩቻ ቫላንስ የሚያደርጉት በታጣቂ ኃይሎች ነው። በዚህ የተነሳ ሀገሪቷ መከራ ውስጥ ያለች። እነዛ ጥቋቁር ክላሶች ስናያቸው የነበሩት ስናይፐር ሳይቀር ነው ስናይ የነበረው። ዝም ብሎ መጥቶ ከመጋዘን ምናምን ዘርፎ አልነበረም። ታጣቂ ያልጸዳ መዋቅር ስላለው ነው እንደዚህ አይነት መከራ ውስጥ እየገባን ያለ ነው። ሁለት ቦታ ላይ እየተጫወቱ ስላሉ ነው ህዝባችን መከራ እያየ ያለው ማለት ነው። ይሄንን በዚህ ባልፈው ይሻላል። የቅድሙ ላይ ትንሽ ሀሳብ ሰጥቼ የህዋት ሶስተኛ እንትን ስለሚኖረን እዛ ጋር መለሳለሁ። ቴዲ አዲስ ሲያነሳ እንትና ልደቱን ምንም የማያውቅ ነው ምናምን አልሽው። በጣም የተሳሳተ ነገር ነው። እኔ ልደቱ አያውቅም አላልኩም። እዛ ውስጥ ያለው ስብስብ በየራሱ የራሱ የሆነ እውቀት አቅም ምናምን ይኖረዋል። የኔ ግን ዋና እይታዬ እዚህ ስብስብ ውስጥ ያሉ ሰዎች ይዘውት የመጡት ነገር ብዙ የሚጎለው ነገር አለ የሚል ነው እንጂ ልደቱ በግሉ የራሱ እንትን ይኖረዋል። ግን እዚህ ግሩፕ ውስጥ ሲገባ ግን በግል አይደለም የምተቸው፣ እንደ ግሩፕ ነው የምተቸው። ይሄ ግሩፕ ምን ይዞልን መጥቷል የሚለውን ነገር ነው። ዘይትና ጋዝን አንድ ላይ ቀላቅለህ በጣም ንጹህ ውሃ ነበረ ውሃው ምናምን ልትለኝ አትችልም ከተቀላቀለ በኋላ ማለት ነው። ስለዚህ አንደኛ ግልጽ የሆነ ሀገራዊ እይታ የለውም ይሄ ቡድን፣ ይሄ ስብስብ ግልጽ አይደለም። ምላሾች ሲሰጡ አይታችሁ ከሆነ የተለያየ ነገር ነው ያለው። ግልጽ የሆነ ሀገራዊ እይታ የለውም። ግልጽ የሆነ ግን ጠላት አለው። መንግስትን ማስወገድ የሚል ማሳያዎች ማንሳት ይችላሉ። ለምሳሌ ጅሬኛ የሚባለው ሰውዬ አምነስቲ ኢንተርናሽናል ያወጣውን ሪፖርት ጋዜጠኞች ይጠይቁት ነበረ። ኦሮሚያ ክልል ውስጥ በታጣቂዎች ሴቶች እየተደፈሩ ነው፣ ከየቤታቸው እየሄዱ ነው፣ እንደዚህ ነው ተብሎ ሲጠየቅ በቀጥታ የመለሰው ምላሽ ምንድን ነው? ተረት ነው አለ። ይሄ ሰውዬ ከልደቱ ጋር ሲቀመጥ ማየት ነው። ይሄ ሰውዬ ትግራይ ላይ ጄኖሳይድ ተፈጽሟል፣ ሴቶች ተደፍረዋል ብሎ ለዘመናት ሲጮህ ከነበረ ሰው ጋር ቁጭ ሲል ማየት ነው። ይሄ ሰውዬ ኢትዮጵያ አንድነት ለኢትዮጵያ አንድነት ወይም አብሮነት ለኢትዮጵያ በሚል ስብስብ ውስጥ ማየት ነው። አምባገነን መንግስት ጥላለው ብሎ ሴቶች ላይ በአንድ ካምፕ ውስጥ እናትና ልጅ ተደፈሩ፣ ከየቤቱ እየተወሰደ ሴቱ መከራ እያየ ነው ብለ ሪፖርት ሲመጣ ተረት ነው ካለ እኔ አሁን ልደቱን እዚህ ጋር ጥያቄ ውስጥ ከተዋለው ማለት ነው። ከየትኛው ስብስብ ጋር ነው ያለው የሚለውን ነገር። በሌላ በኩል በደንብ የተነሱ ነገሮች አሉ። ለምሳሌ እናንተ የጋራ ጠላት ነው ያላችሁ። አንዳችሁ ህገ መንግስቱን በደሜኔ የጻፍኩት ትላላችሁ፣ አንዳችሁ ደግሞ በዚህ ህገ መንግስት ምክንያት ደም እየፈሰሰ ነው ትላላችሁ።
ይሄን ልዩነታችሁን የታረጋችሁት ሲባል በስነስርዓት አልመለሱም። በነገራችን ላይ ይሄንን መመለስ የሚችል ስብስብ ከሆነ እኛ ሀገር የተለመደው ነገር ማንም ሰው ፍለጠው፣ ቁረጠው፣ ግደለው ሲል ይቆይና ህዝቡን እንኳን ይቅርታ ሳይጠይቅ ደግሞ ሌላ የፖለቲካ ሂሳብ ይዞብን ይመጣል። ህዝብን መናቅ ነው። ህዝብን መናቅ ነው። አንዱ ይሄ ነው። በጣም ከፍተኛ ልዩነት ይዘው የመጡ ሰዎች ናቸው። ሌላው ችግሮችን ከመዘርዘር የዘለለ የመፍትሄ ሀሳብ ይዘው አልቀረቡም። ምንም ለምሳሌ ከተጠየቁት ጥያቄዎች ውስጥ ጦርነት ቢመጣ ምን ታደርጋላችሁ፣ አሰላለፋችሁ ወዴት ይሆናል የሚለውን ነገር ሲነሳ አሁንም ጅረኛ የሚባለው ሰውዬ አሁን ስለ ውግንና አናወራም፣ አሁን የህልውና ችግር ነው ያለብን፣ ራስን ወደ ማዳን ነው መሄድ ያለብን ይላል። ሀገሪቷ ላይ ምንም ቢፈጠር እኔን አያገባኝም ማለት ነው። ልክ እንደዚህ አይነት ግልጽ ያለ ነገር የሌለው ነገሮችን ይዘት ነው። እንደገና አሁናዊ የፖለቲካ ትንተና የላቸውም። ሀገራዊንም ቀጠናዊም ሁኔታዎችን አዩ። አንደኛ የራሳቸው አቅም መሳይ በግልጽ ያነሳው ነገር አለ። ከዚህ በፊት አነሳስታችሁ ዶክተሮች ሰልፍ አደረጉ አሉ። ምንም አላገዛችሁም፣ እንደውም ሰው ለስቃይ ነው የተጋለጠው እና እናንተ አሁን መሬት የወረደ መዋቅር የላችሁም፣ ይሄንን ማስፈጸም የሚችልም አቅምም የላችሁም የሚል ግልጽ ያለ ነገር ነው ያመጣው። ሌላው የመንግስትንም አቅም ሲነሱ ገና ደካማ መንግስት ነው ብለው ልክ እንደ ሚዲያ ልክ ይሄ ማህበራዊ ሚዲያ ላይ እንዳለው ጩኸት ደካማ መንግስት ነው ብለው ሲነሱ ከዚህ በፊት ልደቱ አንስቶት የነበረው ይሄ መንግስት የሰራውን ቤተ መንግስት ሌላ 10 ዓመት ጨምሮ ይኖርበታል፣ በጣም ፈርጥሟል ሲለን የነበረውን ነገር እዚህ ላይ ሲያጣፋው ታገኛለህ። አቅም የለውም፣ ደካማ ነው ይላል። ሌላው የፋኖን የሌሎች ታጣቂ ኃይሎችን የህወሓትን ምናምን በቂ ትንተና ይዞ ያልመጣ እንደገና ቀጠናው ላይ የመጣ ያለውን አጠቃላይ ፖለቲካም ያላየ በጣም አደገኛው ነገር በዚህ ስብስብ ውስጥ የመጣው የሽግግር መንግስት የሚል ከዚህ በፊት ብልጽግና በግልጽ አሳይቷል። የሽግግር መንግስት ብለህ ከመጣህ ወይ አንተ ወይ እኔ እንወድቃለን ነው። በዚህ ሁኔታ ውስጥ በምንም ሁኔታ ይሁን የሽግግር መንግስቱ መፈጸም አለበት የሚል ልክ ከዚህ በፊት እንደ 97ቱ አንድ 30 ሰው ቢሞት ምንም ችግር የለውም ከዛ በኋላ ኢህአዴግን እናንበረክከዋለን ተብሎ ፎልስ የሆነ ናሬቲቭ ተሰርቶ ህዝብ እንዴት እንዳለቀ እናውቃለንና እኔ እነዚህን ነገሮች ሳይ ልክ እንደ 97ቱ ዋጋ ሊያስከፍለን የመጣ ያው ሰሚ ካለ ነው። እሺ ከዛ ውጪ አሁን ግን እያደረጉት ያለው አጠቃላይ ነገር ገንዘብ ለመሰብሰብ ነው። በቃ ምንም ሌላ እንትን ያመጣል ብዬ አላስብም። ቴንክ ዩ። ይሄ ቁልፍ ነገር ነው። ሁላችሁ መጠየቅ ያለባቸው ችግሩን ከተነተኑ በኋላ እሺ ችግሩን እንዴት ነው የምትፈታለኝ ማለት አለባችሁ። በሚነግሩን በችግሮቻችን ዙሪያ ላይ ብቻ ቁስሎቻችንን ስለነኩ ብቻ መጨፈር የለብንም። በተደጋጋሚ እንደምንለው ቁስል እየነኩ ማስጨፈር ለማንም ኢዚ ነው። ይሄ ፖለቲከኛ ስራም አይደለም። ዝም ብለህ አንድ አየር ባየር ነጋዴን ብታመጣ ቁስልን እየነካ ያስጨፍራል። ትክክለኛ ፖለቲከኛ ከገባህበት ችግር እንዴት እንደሚያወጣ የሚናገር ነው። ቢኮዝ ከገባህበት ችግር የሚያወጣኝ ወይ የሚያቀርብልኝ መፍትሄ ወይ አስማማኛል ወይ አያስማማኝም፣ እዛው መታገል ልጀምር ነው ማለት ነው። ይህን ስለማይፈልጉ ቅድም እኔ በተደጋጋሚ ጥያቄ ሳነሳላችሁ ሰምታችኋል። ጊዜው አሁን አይደለም ነው ያሉት። ጊዜው አሁን አይደለም ማለት ምን ማለት ነው? ሁላችሁም የግልጽ የሆነ ነገር ነው። ጊዜ አሁን ነው እንጂ ንገረኝ፣ መፍትሄውን ንገረኝ። እንዴት ነው ይሄን ፊክስ የምታደርገው? እንደዚህ አይነት ነገሮች አሉ። እሺ ቴንክ ዩ ቅድስ። ከቅድስ ቀጥሎ ምን ሄደው ወደ መስፍን ፈይሳ ሮቢ። ክብራትና ክብራን መስፍናችን ቀድም ነበርኩ ግን ይቀጥል መስፍናችን። ቴዲዬ እኔ ልደቱ ጉዳይ ላይ ልደቱ ወደ አገር ቤት መግባት መከልከሉ በዛን ወቅት ነው ልክ አይደለም መንግስት ብዬ ተቃወምኩት። በዛኑ ጊዜ ቪዲዮ ሰርቻለሁ። ነገር ግን ህግ የወጣው ብዙዎቹ ሀብት አላቸው፣ በወንጀል ሲፈለጉ ይሸሻሉ፣ ፍትሐብሔርን ግን በጠበቃ ይከራከራሉ። መንግስት በወንጀል የተፈለገ ሰው ካሌለ ፍትሐብሔር ላይ ንብረቱን የሚከራከር ጠበቃ መኖር የለበትም፣ በራሱ ነው መጥቶ መከራከር አለበት የሚል ሐሳብ ተነስቶ ያ ህግ ወጥቷል። እኔ በሱ ትክክል ነው ብዬ ነው የማምነው። ልደቱ ግን ወደ አገር ቤት እንዳይገባ ተደርጎ እንደገና ንብረቱን
ሌላ ሰው መከራከር አይቻልም የሚለው ላይ እኔ ማለት ማማም እሱ መስተካከል አለበት ሊስተካከልም ይገባል የሚል እምነት ነው ያለኝ። በሌላ በኩል ቅድም አንተ ያነሳው ነገር አለ ቴዲ አብይ ይሄ ስርዓት የቆየ ስርዓት ነው። በአንዴ ማንም ቢመጣ አሁን ካለበት ሀረንቋ መውጣት እንችላለን ወይ ሲባል አይ 8 ዓመት ቆይቷል ይላሉ። እነዚህ ሰዎች የኢትዮጵያን ፖለቲካ በ8 ዓመት በኋላ የተረዱ ሰዎች ናቸው። ቴዲ አብይ አህመድ የ30 የ40 ዓመት ፖለቲካ ለውጧል። ለውጡን በማስረጃ ላሳይ። ከትግራይ ተወላጅ ስለ ኢትዮጵያዊነት የሚከራከር ወያኔን የሚተች ከወደ በላይ ውጪ ነበር እንዴ? አሁን ግን ሺህ የትግራይ ወጣቶች ወያኔን ይተቻሉ። የአብይ ለውጥ ነው ይሄ። ከኦሮሞ ወጣቶች ስለ ኢትዮጵያ የሚናገር ኦሮሞ ወጣተውና የኦሮሞ ፖለቲከኛ ሰምተህ ታውቃለህ? ካለ መስፍን ፈይሳ ከለውጡ በፊት ዛሬ ሚሊዮን የኦሮሞ ወጣቶች የኢትዮጵያ ባንዲራ ይዞ ስለ ኢትዮጵያ ይናገራሉ። ህገ መንግስት ለምን አይቀድም ለምን አይለውጥም ይላል። ህገ መንግስት አይቀደድ ብሎ ጫካ ይገባል። ህገ መንግስት ደግሞ ይቀደድ ብሎ ጫካ ይገባል። መንግስት ደግሞ አቋሙ ምንድነው? ይሄ ህገ መንግስት ላይ ብዙ ጥላ አለው። እኛ ስልጣን ስለያዝን አምባገነን ሆነን ህገ መንግስት በራሳችን አንቀድም። ህገ መንግስቱ እኛ ባለለንበት የተጻፈ ነው ብሎ የሚከራከሩ አካላቶች አሉ። ህገ መንግስቱ ደግሞ ለኛ ጠቃሚ ነው የሚሉ አሉ። እኛ ስልጣን ስለያዝን ህገ መንግስቱን በህገ መንግስታዊ ህግ እንጂ የምናሻሽለው እኛ ስልጣን ላይ ስለሆንን ይሄ ይቀደድ ይሄ ይጻፍ አንልም። ዘላቂ የሆነ ህገ መንግስት ነው የምናረጋግጠው የሚል የብልጽግና አቋም አለ። የመንግስት አቋም በለውጥና የመንግስት አሁን ያለበትን ደረጃ መረዳት ኢትዮጵያ ከዚህ በፊት የመጣችበትን መከራ መረዳት ያስፈልጋል። ያን መከራ ሳታይ አሁን ከመሃል ላይ ለውጡ ከመጣ ከእንቅልፍ ከተነሳ የራብን መከራ ያላየ ሰው ስለተራበ ሰው አዝን። ኢትዮጵያ የመጣችበትን መከራ በደንብ የተረዳ ሰው አብይ አህመድ ኢትዮጵያን ይዟት እየቆየበት አካሄድ የሚያቅሰው እድለኛ ሆነን ለውጡ በጠቅላይ ሚኒስትር አብይ እጅ ባይወርቅና የገዛ ወንድሙ ለማ መገርሳ እጅ ቢወርቅ ኖሮ ኢትዮጵያ ላችን ተፈርስ ነበር። እግዚአብሔር ስለሚወደን ኢትዮጵያንም ማቆየት ስለፈለገ ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች የሚለው ጥቅስ ትክክለኛ ካለ እጁን በአብይ አህመድ ለኢትዮጵያ ዘርግቷል እግዚአብሔር ብዬ ነው ማምነው። እጅ የሚዘረጋው በኢየሱስ እጅ ሰውን ነው የሚልከው አይደለም። ዶክተር አብይ በዚህ ነውጥ ውስጥ ለውጡን በሱ እጅ ባይወርቅ ኖሮ ሌሎች ሀገር የገቡበትን የጦርነት አረንቋ እንገባ ነበር። በደንብ ነበር የምንገባው። የሱ አስተውሎ የዛሬ 17 እና 18 ዓመት ላይ ሆኖ የሰራትን ሀገር ነው በአይምሮ በዶኩሜንት ዛሬ እየፈጸመ ያለው። ንግግሮቹን ሄዳችሁ እዩ ወደ ኋላ። አብይ አህመድ መወለዱን መፈጠሩን በማይታወቅበት ጊዜ ስርዓቱ ውስጥ ሆኖ ኢትዮጵያና የኢትዮጵያ ጂኦፖለቲክስ የሚያጋጥመንን ሲተነትን የነበረ ሰው ነው። ዛሬ ያሉት የሱ ተቃዋሚዎች ግን ስለ መብት ሐሳብ እስኪ ንገሩን አብይን ስታወርዱ ስትላቸው ስልጣን ስንይዝ ነው የምንነግር ይሉሃል። ነገር ግን አብይ ደግሞ መፈጸም አቃተው ይሉሃል። እነሱ ገና ስልጣን ሲይዙ በአፈ ታሪክ እንኳን ንገሩን እስኪ በተግባር አፈጻጸም ላይ እናያቸዋለን፣ ቶሪውን ንገሩን ስትላቸው ቶሪውን መናገር የማይችሉ ናቸው። አብይ እኮ ቶሪውን ዱሮ ነው ያወራው ከ17 ዓመት በፊት።
ቶሪውን አውርቶ ዛሬ መፈጸም ላይ ውድቀት መነሳት የኢትዮጵያ የመጣችበት የጂኦፖለቲክስ የኢትዮጵያ ሳይኮሎጂካሊ ስለንቦና የገባንበት አረንቋ ማውጣት ወረቀት መውቅደድ ብቻ ሳይሆን የሰው ጭንቅላት ውስጥ የተቀመጠ የተሳሳተ የፖለቲካ አመለካከት መቅደድ 28 ምርጫ ሳይሆን 20 ዓመታቶችን ይጠብቃል ትውልድ መቀየር። እንደውም በፍጥነት ትናንት ስለ ኢትዮጵያ መልካም ነገር የማያስቡ ሰዎች ስለ ወያኔ ከሰማይ በታች ወያኔ ካልሆነች ብለው የሚሉ የትግራይ ልጆች ዛሬ ስለ ኢትዮጵያዊነት መናገር ስትሰማ የአብይ ውጤት ነው ይሄ። እሱ በውጤት ተመዝኗል፣ አሳይቷል። የሱ ተቀናቃኞች ግን ቶሪው እንኳን ሊነግሩን አይፈልጉም። አብይን ከጣላችሁ በኋላ እናንተ አብይ የገጠመውንና አልፈጸመም ብላችሁ የምትተቹትን ነገር እንዴት ነው እስኪ የምትፈቱት ብለህ ስትጠይቃቸው መጀመሪያ ወንበር ስጡን እንጂ ከዛ በኋላ እንነግራለን ይሏል። ወንበርማ ከሰጠነናቸው ባንክና ታንኩ እጃቸው ስለሚገባ አያስጠጉንም። አሁን ይንገሩን እስኪ ለቶሪ እንኳን ይንገሩን እስኪ አሁን ይንገሩን። ባንክና ታንኩ እጃቸው ሳይገባ ቶሪውን እንኳን ይንገሩን ምን እንደሚሆኑ እንዴት እንደሚያስተዳድሩን እንዴት አብይ የገጠመውን መከራ ይሄ ብሔራዊ አንድነት ኢትዮጵያዊ አንድነት የሚባለው የሚገዳደለውን ሐሳብ እንዴት እንደሚያስታርቁ እስኪ በቶሪ ይንገሩን። ተግባሩ ሲቀር አብይ እኮ በተግባር ነው እየተፈተነ ያለው። ቶሪውንማ የዛሬ 17 ዓመት አውርቶ አሁን ዛሬ እየሰራ ነው። እነሱ እስኪ ቶሪ ይንገሩን። ቶሪ እኮ ስልጣን ስንይዝ ነው የምንነግራችሁ ነው እኮ የሚሉን። እንዲህ አይነት ናቸው የአብይ ተቀናቃኞች። ስለዚህ ብልጽግና ምረጡ ለማለት ፈልጋለሁ በዚህ አጋጣሚ። ታንኪዩ ተኪ የተናገረው እውነቱን ነው። እናንተም የራሳችሁን እንትን አርጉ፣ ፈትሹ። መፍትሄ የሚነግሯችሁ ስለሚያውቁት ነው። መፍትሄ ያጋጫል፣ ቁስል መናገር ደግሞ ቲፎዞ ያበዛል። ልብ ብላችኋል ይሄን? እስኪ አንድ የአማራ ልጅ አስገባውና ጠይቀው። ከሁሉም ጋር እኮ የሚጋጩት እኮ ትራንስፓረንት ናቸው። በቃ ሁሉ ፊት ለፊት ይነግረዋል። 4 ኪሎ ስንገባ ብሎ ባንቱን ካርታውን ያሳያል። ሙሉ ኢትዮጵያን ካርታ ምን እንደሚያደርግ ይነግራል። ኦኬ ካሁኑ ትዘጋጃለህ፣ ከተመቸ ትቀበላለህ፣ ካልተመቸ ትታገለዋለህ። መፍትሄ ከሰው ያጣላል። ለምን መፍትሄ ብለህ የምትወስደው ነገር ቀላል አይደለም። ችግር መናገር ግን ጠላት አበዛም። ችግር በቃ ተጎድተሃል እንትን ብላ ወንድሜ ምናምን ታስለቅሳለህ። ለምሳሌ ቲፒኤልኤፎች ጋር ብትሄድ በፍጹም 4 ኪሎ መግባት ነው የምንፈልገው አይልህም። ኦኬ ይሄ ችግር እንዴት ነው የምትፈታው ብትለው ይሄን ችግር ምፈታው ይልሃል። ማድረግ የሚፈልገውን በውስጡ ያውቃል። በአንደበቱ የሚነግርህ ግን ሌላ ነው ቢነግርህም። ስለዚህ ፖለቲከኞች ግን ሰው ይቀበላችሁም አይቀበላችሁም፣ በተለይ የማል ሀገር ፖለቲከኞች መፍትሄ መናገር አለባችሁ። ለምሳሌ አሁን ያለውን መንግስት የምትጥል ከሆነ ኦኬ አሁን ያለው መንግስት እየሄደበት ያለበት መንገድ አለ። ይሄን መንግስት ካስወገድከው ወዴት ነው የምትወስደን? ሳትገባ አሁን ንገረን። ከተስማማኝ እከተልሃለሁ፣ ካልተስማማኝ እታገልሃለሁ። ማትነግረኝ እንዳልታገልህ ነው። ይገባኛል። የማባበል ነገር ስለሆነ ነው። ብዙ ሰውን እየጠየቀ ያለው ችግሩን ሰምተናል፣ መፍትሄውን ንገሩን፣ ቁርጣችንን እንወቀው፣ ያዋጣናል አያዋጣንም እያለ ነው ያለውና ደፈር ብላችሁ መናገር መቻል አለባችሁ። እሺ ከመስፍን ፈይሳ ሮቢ በመቀጠል የምንሄደው ክብራትና ክብራት ይርታቸው ታንኪው ቴዲ መጨረሻው ላይ ደርሰናል። ይርታቸው ቀድሞዋለሁ። በጣም ብዙ ሰው ነው የሚቀድመው የተናገርኩት። ቆይ ተረጋጋ። ይርታቸው መስፍንን ይፈልጓል ስፔሲፊካሊ። አይ ዶንት ኖ ማን ከመስፍን ጎን እንዳደረገው የይርታቸውን መልስ እንስማና አንተ ቀጥሎ ትሄዳለህ። አንተ ያው የእጩም ስለሆንክ ለትዕግስት ማሳየት አለብህ ለህዝቡ እኮ። እንደ የህዝብ ተወካዮች ምክር ቤት ገባ አይደል እንዴ? አንደኛ የችግሩ መፍትሄ እኮ ሁሉ ያውቀዋል። በውሸት ተበፍርቆ ይህን ያህል ማጆሪቲ ነህ ተብሎ የተሰጠው የውሸት ካርታ አለ። አማራውን፣ ጉራጌውም ሌላውን ብሔር ጨፍልቀህ አንድ ትልቅ ግዙፍ ብሔር እኔ ነኝ የምትል ብሔረሰቦቹ እንኳን ቋንቋህን የማይናገሩት የውሸት ትርክት ስላለ አሁን ይህ የውሸት ትርክት
በኃይል ብቻ ስታሸንፍ በኦሮሚያ ክልል ያለው ህዝብ አግባቡ ሲቆጠር በትግራይ ክልሉ ተብሎ የተወሰደው ቅድም የትግራይ ተወላጆች መጥተዋል። ወደ እውነቱ ታሪካዊ ጥንታዊ ትግራይ ምን እንደምትመስል እየተናገሩ ነው ያሉት። ወደ እውነት እየመጣ ነው ያለው። ለምን ችግሩ እያንዳንዱ በር አንኳኩቷል። የደቡብ ህዝብ በር አንኳኩቷል። የትግራይ ተወላጆችን በራቸው ተንኳኩቷል። የአዲስ አበባ ህዝብ እኔ አዲስ አበባ ነኝ አዲስ አበባ ነኝ ስለነበረ በሩ ሁሉ ተንኳኩቷል። እያንዳንዳችን በር ስለተንኳኳ ይህ የውሸት ትርክት የተፈጠረው የአማራ ህዝብ በነሸንጉል ማጆሪቲ ያለ ምንም መብት እንኳን እንዳይኖሩ እንዳይቀጠር ስራ እንኳን መብት አለው ተብሎ እንኳን እንዳይደራጅ በቀስ እየተገደለ የተደረገበት ያለ ጽንፈኞቹ የፖለቲካ አመራሮች ስለሚመቻቸው የኦሮሞ ጽንፈኞች ማለት ነው። ስለዚህ ኮምፕሊትሊ ሽፍት የሚያደርግ እውነተኛ ህዝቡን ተቆጥሮ ፍትሃዊ የሆነች ሀገር ለመመስረት ከእውነት የመነጨ ሀገር መሆን አለበት። እኔ የምታገለው አሜሪካ ሁኝ የምታገለው ለመላው የኢትዮጵያ ህዝብ ፍትሃዊ ዲሞክራሲያዊ የሆነ ስርዓት እንጂ ለአማራ ብቻ ሪኮግናይዝ የሚያደርግ አይደለም። ስለዚህ ግልጽ እየተናገርን ያለ ነው። ህገ መንግስቱ አይወክለንም ካልነ እንደ ማጆሪቲ የኢትዮጵያ ህዝብ ቋንቋችን ይናገረዋል፣ ባህላችን ያስደስተዋል፣ ምግባችን ያስደስተዋል። ስለዚህ ያ ሁሉ እየተሟላ ባህልና ካልቸር ቋንቋ ብሔር ብሔረሰቦችን የሚግባቡበት ተምረው ስራ የሚሰሩበት ዶክተር ፕሮፌሰር ሆነው የሚያገለግሉበት ግርታቸው እሱን ባለፈው ሳምንት ሰምተናል። ሰኞም ማክሰኞም ሰምተናል። አሁን ምንድነው መሰለህ የምትነግረን በፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነት የሚነሳ ከሆነ ለምንድን ነው የሚነሳው? እንዴት ያለ ጦርነት ይሆናል? ወል አንደኛ ሁለቱ አይነሱም። ቅድም ትግራይ ንብረቱ አስቀምጦ የሚፎክር ድሮን ታጥቅ ያለው የሚለው የትግራይ ጀነራል ቤቱን ንብረቱ አስቀምጦ እዚህ አንድ ድሃ ወንድማችን ተሰዶ በአሜሪካ መጥቶ አትገባም ብሎ የተከለከለ ሳቅና ጨዋታ። አማራ ሲሆን ህጉን ያከራል፣ ሌሎቹ ሲሆን ግን እንደማይሰራ ነው። ይህ የኦሮሞ ጽንፈኛ የምናውቀው ነው። የሚያደርጉት ይህ ነው። የወያኔን ህገ መንግስት ደግሞ ኢትዮጵያ ለማፍረስ ስለሚመቻቸው ነው የሚጠብቁት ያለ እንጂ ይህን ህገ መንግስት ያልተነካ ቤት የለም። የደቡብ ህዝብ በሙሉ በድህነት በቃሬዛ ርጉዝ ሴት ተሸክመው እየሄዱ መንገድ ላይ እየሞቱ ነው ያሉት። ድሮ እኛ ወልቃይት በትግራይ ክልል እያለ እንደምን ሆነው የነበረ ትራንስፖርቴሽን እንኳን እንዳያገኝ ጋዝ የለም፣ መንገድ የለም። ስለዚህ ሁሉን ኢትዮጵያዊ በሩ ተንኳኩቷል። ፋኖ ይድረስልን እያለን ያለው እኛ ደግሞ መፍትሄው ቁልፉ አሁን ይህ ነው የምናደርገው ብለን ከተናገርነ አብይ ወስላታ ስለሆነ ቀየር አድርጎ እኔ እኮ ነበር ያወጣሁት ብላኑ ብሎ ሊወሰውስ ይችላል። ነገር ግን ከእንግዲህ በኋላ አብይ አህመድ ደግፎ ምርጫ ምናምን ተደርጎ ወደ መፍትሄ የሚመጣበት ነገር የለም። ማይንዱ ሴጣብ የሆነው ነገር አለ። እሱ ደግሞ አይናቱን እያፈረስ ነው ያለ ነው። we don't have to be there የሱን አይዲያ already we understand። እዚህ ሆነን ማንበብ እንችላለን። እዚህ ያሉትን ጽንፈኞችም እናነባለን። አሁን ያኛው አሜሪካ እየኖረ ከሌላው ኢትዮጵያዊ የተቀላቀለ መልኩ እንኳን ግን እንደ ስቂፍ ቀዱ ሊመታራው ሆኖ ግን ስማ ጠቅላይ ሚኒስቴራችንን ዝቅ ለማድረግ የምታደርገው ነገር ትክክል አንተ እኮ ስትመክር ነበር ለአማራ ህዝብ እንዳይ አብይ ደግፉ ስትል ነበር። አብይ ቀብረን ነው የምንደግፈው። ስማላ ወደድክም ጠላህም ፋኖ 4 ኪሎ ይርታቸው። ግን አሁን በአንተ እይታ እኮ እሺ አልወጣ አልከኝ። በቋንቋን መሰረት አድርገው ወይም ብሔርን መሰረት አድርገው የተዋቀሩ ክልሎችን ምንድነው የምታረጉት? ለምሳሌ ፋኖ ሲመጣ ምንድነው የምታረጓቸው? እስኪ ንገረን። ወል ቋንቋው እኮ ሳይወዱም ወደውም ቋንቋው እየተናገረ ነው ያለው ብሔር ብሔረሰቦች ተብሎ የተለጠፈ ታቤላ። የችግሩ ቋንቋ መናገሩ አይደለም። አሜሪካ 100 ክልሉን ምንድነው ኦኬ ክልሉን ምንድነው የምታረጉት? ልመጣልህ ነኝ። ወደዛ ከሄዱማ ማደራችን ነው። ወደ ገደሉ እኮ ወደ ገደሉ ልመጣልህ። 193 የዓለም ህዝብ አሜሪካ ውስጥ ይኖራል። ከዛ ከአንድ ሀገር እንኳን ኢትዮጵያ ምናምን ስንት ብሔር እንዳላት እዚህ መተን እንኖራለን አይደል? የብሔር አስተዳደር የቋንቋ አስተዳደር
ቅድም የትግራይ ተወላጆች ተናግሯል። ሶቪየት ህብረት ያፈረሰ አስተዳደር ኢትዮጵያ የማያፈርስበት ምክንያት የለም። ስለዚህ እሱን እንቀይረዋለን። ሰዎች በዜግነታቸው እንዲኮሩ፣ በታሪካቸው እንዲኮሩ፣ በማንነታቸው እንዲኮሩ የማንም ብሔረሰቦች ማንነት የሚቀይር ሰው የለም። ግን ህገ መንግስቱ ቀይረህ መብታቸው የሚከበርበት ዘዴ እንፈጥራለን። there is so many ways። በዓለም ያለው ህገ መንግስት we can do that way። የአሜሪካ ህገ መንግስት አለ። የሌላ ዓለም ያለውን ህገ መንግስት የተሻለውን መርጠን ቋንቋው እንደ አዳነችና እንደ አብይ ያልነ ሳይሆን በደንብ ተረተን እንግሊዘኛው የዓለም ዜና ተረተን እምንመልስበት እንደ አዳነች አበቤና እንደ አብዩ ማለት ነው። እንግሊዘኛ ሲናገሩ አልሰማቸው? እንግሊዘኛው ነው። ኦኬ፣ ኦሮምኛ ቋንቋላሽ ያላገጥክ መስሎኝ ነው። አይደለም፣ በእንግሊዘኛ ሲናገሩ እኛ የዓለም ነው፣ ስለ ኢትዮጵያ አይደለም ማወራው፣ ብሔር አይደለም ማወራው። አንተ ራስህ there is a lot of solutions። እሱን እንግሊዘኛ የነሱን ታርማል። አይ ቲንክ የቤቱን ህግ የማያውቁ ሰዎች አስገብታል እንደ ይቅርታ አካሄድ። አረ ፕሊስ በእናትህ አንተ ነህ። ስለዚህ ሐሳቡን ይጨርስ። ስድብ ሲሆን እናስቆማለን። እውነት እኮ ያማል። ቅድም መንሽን አድርገዋል። እውነት የሰው ልጅ ሲናገር ለሀገሩ መፍትሄ ስለሆነ ማንም አይቀበለውም። እዚህን ማርቲን ሉተር ኪንግ ህይወቱ መስዋዕትነት ሲከፍል በእውነት እየተናገረ ነበር። ግን አላመኑም። ነጮ ከሞቱ በኋላ ግልብጥ ብለው ነው ያመኑት። ኔልሰን ማንዴላ 27 ዓመት ታስሯል። መፍትሄ ጠላት ያበዛል። አዎ ልክ ነህ። ስለዚህ እስማማለሁ። ለምን ግን እውነት መነምናለች እንጂ አይቆረጥም ይላል የኔ ባላገር ሰው። እውነቱ ካላመጣን ገፍተን ወደ ተግባር ካላመጣ ነው የነዚህ ጽንፈኛ የኦሮሞ ጽንፈኛ አማርኛ ለምዶ በደንብ ከኛ የበለጠ የሚናገሩ ሰዎች አሉ። ግን ያችን እድል የፈጠረችባቸው ኢትዮጵያ የምትባል ሀገር ነች። ዳውን ኢትዮጵያ ሲሏት የነበረ አማራ ለመላው የኢትዮጵያ without any discrimination ለሁሉ ኢትዮጵያዊ ቋንቋውን አስተምሮ ባህሉን አሳውቆ ሌሎችን ባህላቸው ሳይደፈጥጥ እንዲናገሩ እንዲሰባሰቡ ቋንቋቸው ባህላቸው እንዲያደርጉ ስለዚህ በእያንዳንዱ ኢትዮጵያዊ ቤት እየገቡ በር ያንኳኩ እየጠሩ ብሔር እየጠየቁ ከዚህ በኋላ በብሔር ኩራ እያሉ እንዲኮራ ይሞሉታል ማለት ነው። አዎ። እና አሁን ያኛው ምን ይሆናል መሰለህ? በህግ ይከለከላል። ፎርቢዲንግ በብሔር ተደራጅቶ ሌላው ብሔር የሚያንቋሽሽ የለም ብለን በህግ እናጸድቃለን። ከዛ በኋላ ባይ የኢህአደግ ስርዓት ይባላል ማለት ነው። ስለዚህ ያን እናስወግዳለን። ፍትሃዊ ዲሞክራሲ የሆነች የዓለም ህዝብ የሚያውቃት ኢትዮጵያ እናደርጋለን። ኃይለ ሥላሴ እኮ ዲግሪ ዲፕሎማ ኑሯቸው ትምህርታቸው በፒኤችዲ የተደገፈ አልነበረም ሀገር ሲመሩ እና አፄ ምኒልክም በዛ ደረጃ አልነበሩም በትምህርት በእውቀት ናቹራሊ። ስለዚህ አንተ ኦልሬዲ ስለኮራ ወይ ደግሞ ምንድነው የምታንቀጠው? መስፍን ቆሎ እንትን ምን እሱም ከመስፍን ጋር በምታደርጉት የአንድ ለአንድ እንትን ትተራረባላችሁ። ቆይ እሺ፣ ይርታቸው አጠቃሉና ወደ ሌሎች እንሄዳለን። ኦኬ። እና ስለዚህ ህገ መንግስቱን ለመላው ኢትዮጵያ በሚመቸው አስተካክለን እኛ ብቻ ሳንል ወይም ደግሞ እቺ የኢህአደግ ህገ መንግስት እቺ ነች የፍትሃ እንትን ባሳይ እቺ ነች የኢህአደግ ቤተ መጽሐፉ አለኝ የኢህአደግ የሚለው ለክፈታትና ላሳይ። መሪ እንዳሳዩ ፕሊስ ያስወርዱታል። እሺ፣ የመጨረሻ ሰከንድ ነው የቀሩት። ኦኬ። እቺን ህገ መንግስት ይኸውልህ፣ እቺ ህገ መንግስት ነች አሁን ሀገር እየበጠበጠች ያለችው። እቺ የድሮ የፍትሃ ነገ እንትን የሚለው ብታይ ይህን የሚያለው በጣም ትልቅ ነው። በቃ ዝጉት መኪና መሪ እንዳሳዩ እና እንደዛ አድርጌ እንትን ምልበት እንጂ ቴንክ ዩ። በነገራችን ላይ ይርታቸው ተቀበሉትም አትቀበሉትም ህገ መንግስት ጽፎ እምለውን ሁሉ መሬት ላይ ይሰራል። እሺ ቴንክ ዩ። የሚቀበለው የሚያገኝ አያገኝ የመፍትሄ ሀሳብ ብሎ ባለ ስንት ነው? ባለ 25 ገጽ ነው? ባለ 64 ገጽ ህገ መንግስት ጽፏል ይዘዋል። አትሊስት መፍትሄ አላቸው። ዲሁማናይዝ የሚያደርጉትን የህብረተሰብ ክፍልም በግልጽ ነገሩ በቃ በግልጽ ነው። ምንም ይሄ ማመቻመች ምናምን የለም። አቶ ይርታቸው ከመጡ ሻንጣን ይዘህ ፌስታል በፌስታል የምትወጣም ትኖራለህ። በቃ በግልጽ ነግረው ጋር ወይ ቴዲ የእሳቸው ሀሳብ የፋኖ የግላቸው ኖ የግላቸው አልኩ እኮ
የመፍትሄ ሀሳብ ብለው አትሊስት ለምሳሌ ገነነ መኩሪያ ባለ 13 ገጽ የመፍትሄ ሀሳብ አለው። የሚቀበለው ካለ ይቀበለዋል፣ ማይቀበለው ካለ ቻሌንጅ ያደርገዋል። በኢትዮጵያ ፖለቲካ ውስጥ ትልቁ ችግር ምንድን ነው? መፍትሄ በጣም ብዙ ቻሌንጅ ያስከትላል። በጣም ብዙ። ለዛ ነው ብዙ ጊዜ ፖለቲከኞቻችን መፍትሄ ስንባል አንወድም። ከሰኞ እስከ ዓርብ ችግር ብቻ ነው የምንተነትነው። ለምሳሌ አሁን የብልጽግናን ፓርቲ ስትተች ስታስወግደው ምንድን ነው የምታደርገው? ይሄው ሰላምና መረጋጋት የለም። ከሌለ አንተ ስትመጣ ሰላምና መረጋጋት እንዴት ነው የምታመጣው? ስራ አጥ ቁጥር አለ። የስራ አጥ ቁጥርን አንተ ስልጣን ላይ ስትወጣ እንዴት ነው የምትቀንሰው? በብሔር ስም የተዋቀሩ ክልሎች ለአብሮነታችን ለሰላማችን አሉታዊ ተጽዕኖ ነው ያላቸው። ኦኬ፣ እንደ ችግር ከነገርከን አንተ 4 ኪሎ ስትገባ ምንድን ነው የምታደርጋቸው? መስማት ይፈልጋሉ እነሱ ምን እንደምታደርጋቸው። በውጭ ጉዳይ ፖሊሲ ጠቅላይ ሚኒስትሩ ወይም ደግሞ የብልጽግና ፓርቲ ከጀነራል ሐምዳን ዳጋሎ ጋር ወይም ደግሞ ከራፒድ ሰፖርት ፎርስ ጋር የሰሩ ነው። ሻዕቢያ ከሳፍ ጋር የሰራ ነው። አንተሳ ከማን ጋር ነው የምትሰራው? በነገራችን ላይ አንድ በምርጫ ቀስቀሳ አንድ የዜማ ሰውዬ በጣም እዚህ ጋር ባሳያችሁ መፍትሄ ሲናገር ብዙ ጊዜ ብዙዎቹ እንስቅባቸዋል። ያሳዝናል። አሁን ይህ ሰውዬ ነው የሚመጣው ትላላችሁ። ኢዜማ አይደለም ኢሃፓ ነው። ቴዲ ኢሃፓ ነው ሰውዬው። አም ሶሪ ኢሃፓ ሰው የነበረ አሁን ወደ ኢሃፓ የገባ አያሳፍርም? የተወካዮች ምክር ቤት ሰው ናቸው። አያሳፍርም? አይ ትክክለኛ ፖለቲከኛ ወይም ደግሞ ትክክለኛውን ትክክለኛ ካልሆነው የምትለየው በመፍትሄው ነው። የሶያን ችግር ተናገር ብትለው ትር ይላል። መንግስት ከራፒድ ሰፖርት ፎርስ ጋር የሰራ ጠላት እያበዛብን፣ እንደገና ደግሞ ከኤርትራ ጋር ጠላታሞች ሆኖ እንደገና ደግሞ ከዩናይትድ አረብ ኤሚሬት ጋር እየሰራ እንደዚህ የባህር በር ለማምጣት እዚህ ጋር ከሶማሌ ጋር ሰራለሁ እያለ እንደገና ደግሞ እንደዚህ ያደረገ። ኦኬ አንተሳ ምንድን ነው የምታደርገው? አሁን አንተ የምትናገረው መደመጥ አለበታ ፌር ለመሆን። አንተስ ከማን ጋር ነው የምትሰራው? የውጭ ጉዳይ ፖሊሲ ምንድን ነው? ለዚህ ተዘጋጅታችኋል? የባህር በር ጉዳይ ምናምን እያለ ምናምን። ኦኬ የባህር በር እንዴት ነው የምታመጣው? ይሄን ነው ህዝቡ መስማት የሚፈልገው። አምታታው ባለፈው ስለ ባህር እርሱንማ እኮ አልኩኝ። እርሱን አድርቅ ያለው እኮ አንድም ሰው ይቀበለው ሁለትም ሰው ይቀበለው የእርታቸው የመፍትሄ ሀሳብ አለው። በቃ ቻሌንጅ ታደርገዋለህ በጻፈው ነገር። ነገር ግን ብዙ ፖለቲከኞች ላይ መለመድ ያለበት ነገር ነው። መፍትሄ ነው ብሎ የያዘን ሰውዬ ስትተች ባዶ እጅህን መሆን የለበትም። አብይ አህመድን ስትተች ከአብይ አህመድ የተሻለ የመፍትሄ ሀሳብ ይዘህ መሆን መቻል አለበት። ታዲያ በምንድን ነው መመርጠህ አንተን? ቅድም ስጠይቅ አይታችኋል ከፖለቲከኞች ጋር ለዚህ ምንድን ያላችሁ የመፍትሄ ሀሳብ እሱን 4 ኪሎ ስንገባ ወይም ደግሞ በሲቪል ዲስኦቢዲየንስ ይህን መንግስት ካስወገድን በኋላ ነው አሁን የምንናገረው አይደለም ያሉት ቃል በቃል። ኦኬ እንዴት ነው ታዲያ መከተል? ዝም ብዬ ታዲያ እንዴት ነው አብሬ ዝም ብዬ መፍትሄ ወዴት እንደምትወስደኝ ሳላቅ እንደምትሸጠኝ እንደምትገለኝ ሳላውቅ ዝም ብዬ ሴንትራል ገቨርንመንቱን ላፈርስ? ካፈረስኩ በኋላስ ጉድ ብታደረገኝስ ቢልስ ህዝብ? ለዛ ነው መፍትሄ መናገር ጥቅም ያለው እና ይሄን መለማመድ አለብን ለማለት ያለው። ቴንኪው ይርታቸው። ከይርታቸው ቀጥሎ ምን ሄደው አብዷችን የኢዜማ እጩ ነው። በነገራችን ላይ ከመጣ አይቀር ክብራትና ክብራት ቀጥሎ ነኝ እኔ። ሚዛንን ይምረጡ። ሚዛን ለኢትዮጵያ ቴዲ አይደርሰኝም እንዴ? የቱ ጋር ነኝ እኔ? ቆየ ነው። አንድ 5 ደቂቃ ብንሳሳቅ ምን ይመስላችኋል? ብንሳሳቅም የመፍትሄ ሀሳብ ካላችሁ የጎንዮሽ እናወራና አብዷችን እንዴት ነው ፕሮሞት እናድርገው። የሚቆረቆራችሁ ነገር አለ? እስኪ 5 ደቂቃ ብቻ። ኢዜማ የብልጽግና ደጋፊ ነበር፣ ምን እንደሆነ ሳይታወቅ በአንድ ጀንበር ነው የቀረበው ምርጫ። የት ነው የምትወዳደረው አብዱል? በስልጤ ዞን አዘርነት ምርጫ ክልል ለህዝብ ተወካዮች ምክር ቤት እጩ ነኝ። ሌላ ጋር ነው የቀረበው? ከአንተ ጋር ከሌሎች ፓርቲዎች ይቀርበዋሉ? ይዞ ጋር ነው የቀረበው አይደለም። ከብልጽግና ዶክተር ብሩክ ይባላል። ዶክተር ብሩክ የሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ነው። ከነጻነትና እኩልነት ደግሞ አንድ ፈድሉ የሚባል አለ። አንዱን አላቆም ሶዴፓ ነው የሚወዳደረው። ሌላኛው አላቆም ማን እንደሆነ። እሺ ሌሎች የምታነሱት ከሌለ ወደ ገደለው መሄድ ይችላል። የሚቆረቁራችሁ ነገር አለ? የብልጽግና ደጋፊ ነበር። የብሔር ብሔረሰቦችና ምናምን ሊያሟላ ነው የወሰደው። ተውሶ ይመስለኛል ከኛ
ግን ለስልታዊ ድጋፍ የሆነ ኢዜማ ውስጥ የገባው ይሏል። እኔ አብዱል ሁለት ተርም በፍቃዱ አልፌያለሁ ብሏል። በምርጫ ባይወዳደር ሳሚ ማለት በአንድ ሳምንት የፖለቲካ እነዚህ ሁለት ምርጫ ተርሞችን ላናሸንፍ እንችላለን ብሏል በፍቃዱና ባይወዳደር ባይ ነው። እነዚህ ሁለት ምርጫዎች ባናሸንፍ ሶስተኛው ወይም ደግሞ 11ኛው ሀገራዊ ምርጫ ላይ ተስፋ ይኖረናል ብሏል። ኢትስ ኦኬ ብሏል። ስለዚህ በትንሹ 15 ዓመት ጠብቆ በሶስተኛው ጠብቆ ከ15 ዓመት በኋላ ቢወዳደር አሪፍ ነው ከሆነ ድልቅ ነው። ስህተት ነው። ራሱ ለራሱ ነው የጎዳው። ይሄ ማለቱ ራሱን ነው አንደርማይን ያደረገ። አብይ አንድ ዓመት እንዲቀጥልም አንፈልገው። እንታገላለን ለማሸነፍ በሰላማዊ መንገድ መታገል ተስፋ ሊሟጠጥ አይገባም። ግን ሲስተም ይሄ ደካማ የሆነ ግለሰቦችን በመፍጠር ሰብሰብ ብሎ አንድ ሆኖ ህዝቡ ተታግሎ ነፃ እንዳይወጣ የሚያደርግ የእንቅፋት የስልት የብልጽግና ስልት አጥርታቸው ባጋን ስለጦር ሌላ ካለ ግጭት እርስ በርስ ለምንድን ነው አንተ ሁሌ አንድ አያና ምትለዋለህ? ቆይ ከአብዱል በኋላ በተራ ካልሆነ ይሄ ቤት አይሆንም። ታውቃለህ፣ ትልልቅ ኢጎዎች ስለሆኑ የሚገቡት። ከአብዱል በኋላ እኔ ነኝ አይደለ? ከአብዱል በኋላ ሳሚ፣ ከሳሚ እንዴ አረ በተራ አቀማመጤ ራሱን የዚህ ቁጭ እየከስንሳለ። እሺ ይሁን። ከሳሚ በኋላ አያና ነው፣ ከአብዱል በኋላ አያና። ኦኬ የምታነሳለት ጥያቄ ያለው ቅሬታ? እኔ አቶ ኤርታቸው ይሄ ረጅም ጊዜ አንድ ቀንም እንዲቆይ አንፈልግም ያሉት 24 ሰዓት ቀጠሮ በ24 ሰዓት ቀጠሮ 3 ዓመት ስላሰከራችሁን እነሱ አትሊስት 10 ዓመት ያደረጉት ይሻላል፣ ትርጉም አለው ለማለት ነው። ያውም በሰላማዊ እንዴት ነው ትዳናኑት? ካሽርቴ ቀጥል። ክብራትና ክብራን ፕሊስ ቢያንስ የምናውቀው ሰው የህዝብ ተወካዮች ምክር ቤት መግባት አለበት። ሌላው ደግሞ በስልክ ቁጥርን አስቀምጥ፣ ሰዎች አስተያየትም ትችትም እንዲሰጡ ምረጡት። በኢንቦክስ ማድረግ ይችላሉ፣ ምንም ችግር የለውም፣ እቀበላለሁ። በኢንቦክስ ሌላ ለምርጫ ምናምን ያስፈልግህ ምናምን ሌላ ምናምን ፈንድ ምናምን የለም አይደል? ፈንድ አለ እንጂ ያው የምርጫ ቅስቀሳ ምናምን ለፖለቲካ ፓርቲዎች 5000 ብር ነው የሚሰጠን። እንገድፋለን። ምን ችግር እንገድፋለን። ለአንድ ምርጫ ክልል እስከ 500 ሺህ ብር ያስፈልገዋል። ኖ ገድፉት። ሚዛኑ ግን የእህል ነው ወይስ የፍትህ ጀስቲስ የእህሉ ነው እንጂ የብልጽግና እህል ነው የሚመዝኑበት። እንዲያው የምትመዘነው እንደውም ከእንክርዳዱ ምን ለይበት ነው ምን መዝንበት አያና እኮ ምንም የሚመዘን ነገር ማጭድ የሆነ ፓርቲ ይሄው ለኔ ብቻ የሚላል ላይ ለጋሽርታቸው እኔ ወደኔ ማጭድ ነው። ማጭድ ቢኖር አሪፍ ነበር። አቶ ይርታቸው ለምንድነው በሰላማዊ መንገድ አገር ቤት ገብተው እርሱም ለምንድነው ብንጫ ይሄንን ህገ መንግስት ይዞ ለምንድነው የማይወዳደሩት? አንድ ነገር ምን አለ መሰለህ፣ አንደኛ እነዚህ ራሱ የፋኖ ሰዎች የገባ እንትኑ እስረኛ ይፈታል እንደዚህ እናደርጋለን ብለው ተታለው ገቡ አይደል? እነዚህን ካፕቴን ማስረሻ ካፕቴን በእነሱ አይተዋል። ምንም ተስፋ ሰጪ ነገር አላዩም። አዎ ከተፈታ ይገባሉ። አብይ ስማ ልንገርህ፣ አብይ እኔ ሙቼ ሌሎቹ እስረኛ የአማራ ልጆች ቢፈቱ ደስ ይለኛል። እኔ ገብቼ አሁን አብይ ግባ ይፈታቸዋለሁ ብሎ እነዚህ 300 ምናምን ምሁራን የታሰሩ የአማራ ልጆች አሉ። እነሱ ሲፈቱ አብይ ከፈለገ ይግደለኝ ብዬ መግባት ይችላል። እሺ ያካሉን አልገባም ነው። እሺ ወደ አብዱል እንሄዳለን። 8 ደቂቃ አለ ወንድማችን። እሺ አመሰግናለሁ። በሚቀጥለው ሀገራዊ ዙር ምርጫ ግን ፕሊስ የምትወዱት የምታደንቁት እግረ መንገዱን ከመጣ አይቀር የሆነ ነገር አሸባሪ ተቀበልክ እንዳይሉት ደግሞ ቴዲ እነሱ እኮ ነገረኞች ናቸው። ከጽንፈኛው ፋኖ ተቀበልካቸው ተጠቅመው ምረጡ እንቅስቃሴ ነው ያደረገው። ችግር የለውም። በሚቀጥለው 7ኛ ዙር ሀገራዊ ምርጫ ቪዲዮ መውጣት ብትችል አሪፍ ነው። ይወዳደራል። መዝግባችሁ ያዙ። እዛ አካባቢ ላይ ያላችሁ፣ ስልጤ አካባቢ ላይ ያላችሁ አብዱን ምረጡት። እሺ አብዷችን 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ። መጀመሪያ ስለ ትብብሩ የተወሰነ ማለት እፈልጋለሁ። አንደኛ ትብብሩ የጠላቴ ጠላት ወዳጄ ነው ብሎ የተመሰረተ በመሆኑ አንድ ጠላት ስላለህ ብቻ ውጤት ታመጣለህ ማለት አይደለም። እሳትና ጭድ አንድ ላይ ተደምሮ የሆነ ውጤት አመጣለሁ ቢል ትርፉ መቃጠል ነው የሚሆነውና እኔ እንደማውቃቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ ጭራሽ ሊግባባ የማይችል አብሮ ሊሄድ የማይችል ሪዮት ሲያራምዱ የነበሩ ሰዎች ዛሬ መንግስትን ጠላት አድርገው አንድ ላይ ቢሆኑ ለውጥ ያመጣሉ ብዬ አላስብም።
ምክንያቱም በጠላት ሳይሆን አንድ መሆን ያለባቸው በርዕዮተ ዓለም ነው ብዬ ነው የማስበው። የማያግባባቸው የነበሩ ነገሮችን ቀርፈው አንድ ላይ ሊያግባባ የሚችል የቃል ኪዳን ሰነድ አዘጋጅተው በዛ ተስማምተው ቢንቀሳቀሱ ሜቢ ለውጥ ሊያመጡ ይችላሉ። በትግል ዝም ብሎ የጠላት ወዳጅ ነው ተብሎ የተሰበሰበ ስብስብ ለውጥ ያመጣል ብዬ አላስብም። ሁለተኛ የትግል መንገዳቸውም እንዳልኩ በአመጽና በትጥቅ አላምንም፣ በኔ ምልከታ ማለት ነው። ሰው ባመነበት መታገል ይችላል፣ በሱ ጣልቃ አልገባም። በኔ ግምት ግን በሰላማዊ ትግል ብቻ ነው ለውጥ ሊመጣ የሚችለው። በሰላማዊ ትግል የገነባነው ዲሞክራሲ ነው ዘላቂነት ሊኖረው የሚችለው፣ ለትውልድ ሊሻገር የሚችለው የሚል እምነት አለኝ። ሁለተኛ ከብልጽግና ጋር የተነሱ ነገሮች አሉ። ያው የተሰሩ የልማት ስራዎች አሉ። እነሱን መካድ ተገቢ ነው ብዬ አላስብም። ብዙ የተሰሩ ስራዎች አሉ። ከከተማ ልማት አንጻር የኮሪደር ልማት፣ ሆቴሎች ምናምን የተሰሩ ስራዎች አሉ። በቴክኖሎጂው ዘርፍም ዲጂታላይዜሽን ላይ ብዙ ስራዎች ተሰርቷል። እኔ እነሱን አልክድም አልወቅስም፣ ቫልዩ ስላለው ማለት ነው። እንደ ሀገርም ማነሳቸው ነገሮች ደግሞ አሉ። አንደኛ የቅደም ተከተል ጉዳይ ያነሳለው። እነዚህ ነገሮች ሲሰሩ ሀገሪቱ ላይ አሁን ባለነበት ሁኔታ እያንዳንዱ ህዝብ ላይ ትልቅ ችግር ነው ያለው። በጣም ከፍተኛ የሆነ የኢኮኖሚ ውዥቀት ነው ያለው። ይሄኛው የኢኮኖሚ ልሽቀትን ሊያስተካክል የሚችል የማስተካከያ እርምጃ ከመውሰድ ይልቅ መንግስት በተደጋጋሚ ግብር በመጣልና ድርራቢ ግብር በመጣል ፖሊሲዎችን እንትን በማለት ኢኮኖሚው በከፍተኛ ሁኔታ በመንግስት ፖሊሲ ድክመት ምክንያት በከፍተኛ ሁኔታ ዘግጧል። በዚህ ምክንያት በርካታ ሰዎች ከሀብታምነት ድሃ ሆነዋል። ብዙዎች ደግሞ ከድህነት ወደ ድህነት ወለል በታች ወርደዋል። አይኤምኤፍ ባወጣው ሪፖርት መሰረት ከድህነት ወለል በታች ያለው ህዝባችን ከ32% ወደ 43% ከፍ ብሏል። ይሄ የብልጽግና የፖሊሲ ውድቀት ነው ብዬ አስባለሁ። ኢዜማ ለዚህ የተሻለ እጅግ በጣም መጀመሪያ ፓርቲ ውስጥ ገብተህ ደጋፊ ስትሆን እነዚህ ችግሮች አልታየሁም ነበር ወይስ ከወጣ በኋላ ነው የታየ? ወይስ ከገባ በኋላ አይተህ ነው የወጣው? ያው ነበሩ። እኔም ሪኮግናይዝ አድርጌያለሁ። ያኔም በነበርኩ ሰዓትም እኮ አንተ ቤት እንደውም ጠቅላይ ሚኒስትሩ እንዳያስሩ ብለኸኝ ነበር። የሆነ ጊዜ ስለ ስንዴ ሲወራ ኢትዮጵያ ስንዴ በስንዴ ሆናለች ተትርፋለች ሲባል አረ አይደለም፣ በዛ ልክ አይደለም፣ እኔ በማውቀው የናክል ስንዴ የለም ብዬ ነበር። ልቀጥላ። አርበኝነት የሚጀምረው ከውስጥ ነው ማለት ነው። እሺ ቀጥል። ከውስጥ ነው። ባይዘው ኢቲቪ ላይ ራሱ በተለይ ከሰላምና ጸጥታ ዙሪያ እንግዳ ሆኜ በቀረብኩበት ሰዓት በግልጽ ብልጽግና ሰላም ማምጣት እንዳልቻለ፣ በጦርነቱ ትውልድ እያለቀ እንደሆነ መንግስት ቆራጥ በወሬና ጠቅላይ ሚኒስትሩ ለዛውም በግልጽ ጠርቼ ጠቅላይ ሚኒስትሩ በመናገር ብቻ ሳይሆን በተግባር ግማሽ መንገድ መጥተው ከታጣቂዎች ጋር አካታች የሆነ ውይይት አድርገው ሰላም መምጣት መቻል አለበት የሚል ንግግር ተናግሬያለሁ፣ ኢቢሲ ላይ ማለት ነው። እና ውስጥ ሆኜም ስታገል ነበረ። ስቀጥል የኢኮኖሚ ውድቀት ምንም እንትን ሊደረግ የሚችል አይደለም። የብልጽግና የኢኮኖሚ ፖሊሲ ሙሉ በሙሉ ወድቋል ብዬ ነው ማስበው። በዚህ ምክንያት በርካታ ሰዎች ለረሃብ ተጋልጠዋል። ከተማ ውስጥ ረሃብ አለ። ብዙ ሰው በቀን 2 ጊዜ እንኳን መብላት የማይችልበት ደረጃ ላይ ነው የደረሰው። ሌላው ደግሞ የሰላምና ጸጥታ ዙሪያ ትልቅ ፌላሪቲ ላይ ነው ያለው። አሁንም መንግስት ቆም ብሎ ማሰብ መቻል አለበት። የመንግስት ዋነኛው ኃላፊነት ብዬ ማስበው ትክክለኛም ኃላፊነቱ የዜጎችን ደህንነት መጠበቅ ነው። በአሁኑ ሰዓት እንኳን አሁን ባለንበት በዚህ ሳምንት ብቻ አርሲ ላይ ኦርቶዶክሳውያን ተገድለዋል። በርካታ ዘግናኝ በሆነ ሁኔታ ጎንደር ላይ የሼህ ተገድለዋል። የመስጊድ ኢማም አሰጋጅ ተገድለዋል። አምነስቲ ኢንተርናሽናል ባወጣው ሪፖርት መሰረት ወለጋ ላይ ከ10 በላይ የሚደርሱ ሴቶች በታጣቂዎችና እንዲሁም በመንግስት የጸጥታ ኃይል እንደተደፈሩ እንዲሁም 2ቱ ደግሞ ላላስፈላጊ እርግዝና እንደተዳረጉ የአምነስቲ ኢንተርናሽናል ሪፖርት ያመላክታል ማለት ነው። እነዚህ ነገሮችን እንኳን ተንተነን ብናያቸው ሀገራችን ያለችበት የሰላምና ደህንነት ዙሪያ እጅግ በጣም ክራይሲስ ስለሆነ አፋጣኝ የሆነ መፍትሄ ያስፈልገዋል። ሀገር አቀፍ የሆነ
እርቀ ሰላም ታውጆ ከሁሉም አካታች የሆነ የፖለቲካ ውይይት ተደርጎ ሰላም መምጣት እስካልቻለ ድረስ የተሰሩትን እነዚህን ነገሮች በመናገር ብቻ ሁሉም ነገር አልቋል ሰላም ነው ብለን እኛ ብናደባብሰውም ብዙ ሰው እየሞተ ነው ያለው፣ ትውልድ እየጠፋ ነው ያለው። በትግራይ ጦርነት በሚሊዮን የሚቆጠር ወጣት ሞተዋል። አሁንም ወደዛ እየተካሄደ ነው። አማራ ክልል ላይ በተደጋጋሚ እየተደረገ ባለው ለ3 ዓመት ያክል በዘለቀው ጦርነት በርካታ ሰው ነው እየሞተ ያለው። ወታደሩ እየሞተ ነው፣ ታጣቂዎችም እየሞቱ ነው። ሁሉም ኢትዮጵያዊ ነው። ኦሮሚያ ክልልም ተመሳሳይ ሁሉም ኢትዮጵያዊ ነው እየሞተ ያለው። ሌላ የውጭ አካል አይደለም እየሞተ ያለው። ስለዚህ ይህንን ነገር ኃላፊነት ወስዶ ፊክስ ማድረግ ያለበትና ድክመቱን ተቀብሎ ማስተካከል መቻል ያለበት ነው። እነዚህ ሁሉ ጦርነቶች ሲነሱ መቼም ከግራውንድ ነው ከመሬት ነው የተነሱት ማለት አይቻልም። በፖለቲካ ችግር ምክንያት ነው የተነሱት። መፍትያቸውም ደግሞ ፖለቲካዊ ነው። ስለዚህ ጊዜያዊ የሆነ ከሆነ ከአንድ ሁለት ሰዎች ጋር በሚደረግ የሰላም ስምምነት ምናምን ሳይሆን ዘላቂ በሆነ አካታች በሆነ ለችግሩ መፍትሄ ለማምጣት ቁርጠኝነት ባለ ሁኔታ እስካልተፈታ ድረስ ጦርነቱ እየቀጠለ ይሄዳል። ትውልድ እየቀበርን እንሄዳለን። ተጠያቂነትም ይመጣል የሆነ ጊዜ። በመጨረሻ ግን በቀራችሁ ደቂቃ ምንድነው ያለ መፍትሄ? ለምሳሌ የወሰን ይገባኛል ጭቅጭቅ አለ በአማራ ብሔራዊ ክልላዊ መንግስትና በትግራይ ብሔራዊ ክልላዊ መንግስት። እንደዚህ ያሉ የወሰን ይገባኛል ያሉባቸው ቦታዎች እንዴት ነው ለአንዴና ለመጨረሻ ጊዜ ላንሰማ እንድንችል አድርጋችሁ የምትፈቱት? ያንተ ፓርቲ ኢዜማ እንዴት ነው መፍትሄው? ምንድን ነው? ኢዜማ የፌዴራሊዝም የሚከተል ነው። ያልተማከለ ፌዴራሊዝም ይከተላል። ፌዴራሊዝሙ ሲዋቀር በቋንቋ፣ በባህል፣ በታሪክ የሚተሳሰሩ ህዝቦች ጂኦግራፊ ቀረቤታ ያላቸው ለመልካም ለስራ ለተለያየ መልኩ አመቺ የሆነን የጂኦግራፊክ መዋቅር ነው የሚከተለው። ስለዚህ አሁን ባለ ሁኔታ አይደለም ክልሎች የሚዋቀሩት። የአካባቢውን ማህበረሰብ ሙሉ በሙሉ ሊያስማሙ በሚችሉ አወቃቀሮች ነው የሚዋቀረው። ሜቢ አንድ ቋንቋ ተናጋሪ የሆነ ብቻ ላይሆን ይችላል። ኢትዮጵያዊ የሆነ ሰው እንደ ዜጋ ስለምናስብ ለምሳሌ ወልቃይትና ጠገዴ ምናምን አካባቢ ለሚነሳው ችግር 100% የኢዜማ ፖሊሲ ፍቱን መድኃኒት ነው። ምክንያቱም የአማራ ክልል አይኖርም፣ የትግሬ ክልል አይኖርም፣ የስልጤ ሀዲያ ክልል አይኖርም። የሁሉም የኢትዮጵያውያን ክልል ስለሚኖር የኔ እያልን የምንጣላበት ነገር አይኖርም ማለት ነው። ስለዚህ አመሰግናለሁ። ክልሎቹን በጂኦግራፊ ነው የምትሰይሙት ማለት ነው፣ በብሔራቸው መሆኑ ቀርቶ በጂኦግራፊ፣ በቋንቋ፣ በታሪክ ትስስር ያላቸው አብረው በአንድ አካባቢ የሚኖሩ ማህበረሰቦችን ነው የምናዋቅረው። የምንመሰረተው የፖለቲካል ሲስተም ደግሞ ዜጋ ተኮር ነው። አሁንም በቋንቋ ምናምን የምትሰበስቧቸው ከሆነ ታዲያ ስም መቀየር ነው እንጂ አልሾሽም ዞር አሉ አይሆንም። አሁንም በቋንቋ የምትሰበስቧቸው ከሆነ ይሄ የመላ ኢትዮጵያዊ ነህ ካላቸው ሁሉም ኢትዮጵያዊ ስራ ያለበት ቦታ ላይ ያዋጣኛል ያለበት ቦታ ላይ ወይም ደግሞ አርሼ ለመብላት ይመቸኛል ፈርታይል ኤሪያ ነው ያለበት አካባቢ ላይ በነፃነት የሚዘዋወርበት ከሆነ ቋንቋ ለምን ይታያል? ቋንቋ ብቻውን ሳይሆን አንዱ ነው፣ አንዱ ፒላር ነው እንጂ ቋንቋ ብቻ አይደለም። ዜግነት አለ፣ ቋንቋ አለ። የመጀመሪያ ዜግነት ነው ቅድሚያ የምንሰጠው። ጂኦግራፊ ለምሳሌ አንድ ክልል ሲዋቀር እዛ ክልል ውስጥ ያሉ ኢትዮጵያውያን በሙሉ እዛ ክልል ላይ እኩል ናቸው። የጋራ ሁሉም ነገር የጋራቸው ነው። ክልሉ የጋራቸው ነው። አብረው ነው የሚሰሩት። መሾም ማለቴ ተሹሞ ማስተዳደር መመረጥ ይችላል ማንኛውም ሰው እዛ ክልል ውስጥ ያለ ሰው ማለት ነው ኢትዮጵያዊ እስከሆነ ድረስ። ከዛ ክልሎችን ስናዋቅር ግን ለምሳሌ ስቴቶቹ ላይ ማለት ነው ለምሳሌ አንድ ሴንትራል ኢትዮጵያ የሚባል ክልል አለ። ለምሳሌ ስልጥኛ ተናጋሪ ህዝብ አለ፣ ጉራግኛ ተናጋሪ ህዝብ አለ። ያንን ህዝብ ለምሳሌ ከክልል ወደ ታች ስንወርድ ስልጤን 4-5 ቦታ ከፍለን ካንዱ ከዛ እናደርገው። ስልጥኛ ተናጋሪዎችና በጂኦግራፊ ተቀራራቢ የሆኑት ለምሳሌ በዞን እናደራጃቸዋለን። ከዛ ጉራግኛ ተናጋሪዎችን አንድ ዞን ላይ እናደራጃቸዋለን። ሀዲኛ ተናጋሪ ተመሳሳይ ታሪክ ያላቸው የሚግባቡትን አንድ ላይ እናደርጋለን። ግን ስልጣኑ የክልሉ ስልጣን የሚሆነው የሁሉም ነው የሚሆነው፣ የጋራ ነው የሚሆነው ማለት ነው። ስለዚህ የኔ ይገባኛል የሚባል ነገር አይኖርም ማለት ነው። እሺ አብዱል ወንድማችን አብዱ መልካም እድል ብለናል። በቀጣይ 7ኛ ዙር ሀገራዊ ምርጫ ለህዝብ ተወካዮች ምክር ቤት ነው የምትወዳደረው? ለፓርላማ ነው የሚወዳደረው።
ላይቭ በሚገባበት ሰዓት እያደመጣችሁት፣ አንተም ላይቭ ግባ። ከደጋፊዎች ከኦዲየንሶች ግራ የገባቸው ሰዎች ካሉ ጥያቄ ተቀበል። ሶሻል ሚዲያ ቲክቶክን አትናቅ። አንድም ድምፅ 10 መቶም ካገኘ ቀላል አይደለም እና በተለይ ቲክቶክ የተከበሩ አብዳችን የተከበሩ አብዱ ለህዝብ ተወካዮች ምክር ቤት ኢዜማን ወክለው ስልጤ ውስጥ ነው የሚወዳደሩት። መምረጥ አለበት። እሺ ቴንክ ዩ